ሰላም የማይ ፌሎ ቤተሰቦች እንዴት አላችሁ? ደህና ናችሁ ወይ? ኤግዛም አልቋል። ሁሉም ሰው ወደየቤቱ ሩጫ ላይ ነው ያለው። በሰላም ደግሞ ኤግዛሙን ጨርሳችሁ ወደየቤቶቻችሁ እንድትገቡ ሁልጊዜ እንጸልይላችኋለን። መልካም ምኞታችንም ነው፣ እንጸልይላችኋለን። በሰላም እንድትገቡ ገብታችሁ ደግሞ ከቤተሰባችሁ ጋር ጥሩ ጊዜ እንድታሳልፉ እንዲሁ ደግሞ በዚህ ሳምንት ደግሞ ግራጁዌሽኖች ያሉበት ሰዓት ነው። ሰው ለተመራቂዎችም መልካም ውጤት አይባልም እንጂ ኮንግራቹሌሽንስ ማለት እንወዳለን። ማይፌሎም ልዩ በሆነ የክብር እንግዳ አድርገናቸው የምናቀርባቸው ተመራቂዎች ይኖራሉ። ቀጣይ በሚኖሩ ሲዝኖች እኔና ቲጂ ተመልሰን መተናል። ልዩ እንግዶች አሉን ደግሞ ማለት ነው። የዛሬው እንግዶቻችን ለየት የሚለው ሀይቅ አካባቢ ካሉ ዩኒቨርሲቲዎች የመጡ ናቸው። አንዱ ከአባያና ከጫሞ ሀይቅ ካለ አርባ ምንጭ ዩኒቨርሲቲ ነው። አንዱ ደግሞ ከፍቅር ሀይቅ። በስመ አብ ይሄኛው ደስ አይልም? ፍቅር እኔና ቲጂም ያው ብዙ ባይርቅም ጣና አካባቢ ካለ ሀይቅ ነው የመጣ ነው። ጣና ስልኳን አይደለም እንጂ ጎርጎራ ይቀርበናል። አይ ቲንክ ለጎንደር ጎርጎራ ይቀርበናል። ስለዚህ አሁን በፕሮጀክት ሂደን ነው ያለው። ራስን ወደ ሀይቅ የምታጠጋጋበት እኮ ያው እንዲሁ አይተን እናልፋለን። ቢያንስ ሰው ራሳቸውን ጥቂት ያስተዋውቁልን። ከየት እንጀምር? ከፍቅር ወይስ ፍቅር እንደግፌ ጫሞ እንደቀ አይ በቃ እሺ እኔ ፊሊሞን ነጋ እባላለሁ። በሐዋሳ ዩኒቨርሲቲ የሶሺዮሎጂ ተማሪ ነኝ። አሁን ላይ 4-0 ሆኛለሁ ማለት ነው። ሳይንስ ተማሪ ነበርኩኝ እና ፌሎሺፕ ውስጥ በሐዋሳ ሜን ካምፓስ ዩኒቨርሲቲ ውስጥ በሜልደርነት አገለግላለሁ። እንኳን ለ4-0ነት አበቃክ። ቴንክ ዩ። እኛ በአራተኛው ዓመታችን የወጣ ነው። አላዛርም በአራተኛው ቀን 5 ዓመት ምናምን እንዲፈጅብን አልፈቀድንም። እሺ ወንትዬስ? ያው እኔ ምንተስኖት ተሻለ እባላለሁ። በአርባ ምንጭ ዩኒቨርሲቲ ዋናው ግቢ ውስጥ ሶፍትዌር ኢንጂነሪንግ አጠናለሁ ማለት ነው። 4ኛ ዓመት ላይ ነው ያለሁት አሁን ላይ። በዋና መሪነት እዛ አገለግል ነበረ። አሁን አስረክቤያለሁ። ዋው ተማሪ ምን ያስረክቧል? አንተስ? ያው ትንሽ ቆያለሁ። ባይ ዘ ዌይ ከፌሎ ሊደርሺፕ ጋር በተያያዘ ያው ልክ እንደ አፍሪካ ፖለቲከኞች አለመልቀቅ ይኖር ነበር። ግን እግዚአብሔር ሲረዳ ለፌሎሺፕም ሲራራ ግራጁዌሽን የሚባላል እና ሳትወጂ በግድ ግቢውን ለቀሽ የምትወጪበት መንገድ ባይኖር አንዳንድ የፌሎ መሪኩም ይወርድ አይመስልም። እና ሰው መቼ ነው የምትወርደው? እኔ ያው ቀጣይ ሴሚስተር ላይ እወርዳለሁ በእግዚአብሔር ፍቃድ። አይ እሱማ ፈቅዷል። አንተ ምን አሰብክ ነው? አሁን ተተኪ አንተ አልፈቀድክም ነው እንጂ ያ ፌሎሺፕ ላይ ግን እኮ አገልግሎት ስልጣን ምናምን ሳይሆን ኃላፊነት ነው የበለጠ። ሌሎች ቦታ ካለው በደንብ ለየት ያለ መሪነት እንኳን ከአገልግሎት ጋር የሚያያዝ ነው። አገልጋይ መሪነትን የምንለማመድበት ምናምን ቦታ ነውና ቴንክ ዩ። አንተ እንኳን ጌታ ረዳ በሰላም በህይወት እዚህ በህይወት ፊልም እንደዛ። ዛሬ እንግዲህ አብዛኞቹ በደንብ ወደ ግቢ ለቀው ወደ ቤት እየሄዱ ያሉበት ሁኔታ ነው ያለው። አንዳንዶችም መንገድ ላይ ሆነው ነው ይከታተሉ የሚችሉት። ወደ ቤት ስኬት ደግሞ በዋነኝነት ያው ለማረፍ ነው። መንግስትም እረፍትን ይደግፋል። ለዛ ነው የለቀቃችሁ እና ከአገልግሎት አንጻር እንምጣና ዛሬ የምንቆየው እዛ ላይ ስለሆነ ፌሎሺፕ ከአገልግሎት አንጻር ግቢ ላይ ክላስ አለ፣ ብዙ የሚያደክሙ ነገሮች አሉ። ስለዚህ አብዛኛው የፌሎሺፕ ተማሪ ደግሞ ወደ ቤት ከሄደ በኋላ ቸርች ጋር ያለው ኢንጌጅመንት በጣም ይቀንሳል። ምንድን ናቸው በምን ምክንያት ነው የሚለውን በኋላ በጨዋታችን መሀል እናነሳዋለን። ቸርች ላይ ማገልገል በደንብ የሚቀንስበት ሰዓት ነው። ፌሎሺፕ ላይ ግን በጣም አክቲቭ የሆኑ አገልጋዮች ናቸው። ቲም የሚያነቃንቁ ፌሎሺፕ በደንብ የሚያገለግሉ ልጆች ናቸው እና እንደው ፌሎሺፕ ላይ ያለውን አገልግሎት የተወሰነ ሃይላይት ሰተን ለማለፍ ያክል እንዴት ትገልጹታላችሁ? ፌሎ ላይ ያለውን አገልግሎት እናንተ ከኤክስፒሪየንሳችሁ። ያው ፌሎሺፕ ውስጥ መቼም ያለውን አገልግሎት ለመግለጽ እንዲህ ነው ብቻ ያው ብለን በቀላሉ የምናነሳው ነገር አይደለም ብዬ አስባለሁ። ወደ ፌሎሺፕ ስመጣ ፌሎሺፕ ላይ መጀመሪያ ከምናገኛቸው ነገሮች መካከል ለአገልግሎት የምንሰጠው ትርጉም ራሱ በደንብ የሚቀየር ይመስለኛል። ፌሎሺፕ ውስጥ መተን ለምሳሌ
የምናያቸው ሰዎች አሉ፣ ሲኒየሮቻችን አሉ እያገለገሉበት ያሉት። ልክ አለ፣ ትጋት አለ፣ ልብ አለ እና እሱን ነገር ስናይ በደንብ ለአገልግሎት የምንሰጣቸው ትርጓሜዎች ሁሉ ይቀየራሉ። ምክንያቱም እኛ ከነበርንባቸው ሰርክሎች ካለንባቸው ሁኔታዎች ነው እየወጣን የምንሄደው እና ስንሄድ ደሴም የነበረ ሶሳይቲ አለ፣ የሆነ ተመሳሳይ የሆነ ማህበረሰብ አለ፣ ክፍል አለ። በዛ ፓዝ ነው እያደግን የመጣ ነው። ፌሎሺፕ ላይ ስንመጣ ግን ከተለያየ የሀገሪቱ ክፍል የመጡ ልጆች አሉ፣ ከሁሉም ክልሎች የመጡ አሉ። ነገሩም ኢንቫይሮንመንቱም ቼንጅ ያደርጋል እና በዚህ ምክንያት መጀመሪያ የሚሆነው ለአገልግሎት የምትሰጠው ትርጓሜ ነው ሊቀየር የሚችለው ብዬ አስባለሁ እና ፌሎሺፕ ላይ ያለውን አገልግሎት ሳስብ መጀመሪያ ለአገልግሎት የምንሰጠውን ትርጓሜ እንደለወጠልን አስባለሁ እና ከዚህ ውስጥ የመጀመሪያው እኔ ሁሌ የምለው አገልግሎት ልብ ነው። እዚህ ፌሎሺፕ ውስጥ ካገኘሁትና በፌሎሺፕ ቆይታ ውስጥ በደንብ ከተረዳው ነገር አገልግሎት ልብ ነው ብዬ ነው የማስበው እና ልብም እንደሆነ ያየንበት እስፔሻሊ ደግሞ ለእግዚአብሔር የምንሰጠው ምላሽ ነው። እግዚአብሔር ለእኛ ላደረገልን ነገር የምንሰጠው የፍቅር የሆነ ምላሽ ነው እና ልብ እንደሆነ ያየሁበት ነው። ይሄ ደግሞ ይሄ ቴዎሬቲካል በሆነ ነገር ብቻ ሳይሆን ከኛ የቀደሙ ሰዎች ያገለግሉበት የነበረ ሁኔታ ስናይ፣ ከዛ ደግሞ ለየት የሚያደርገው ደግሞ እኩዮችን ነው የምታገለግለው፣ ያንተ እኩዮችን ነው የምታገለግለው። ከዛ እኩዮች የሆኑት ሰዎች ነው እና እኩያን ሰርቭ ማድረግ በጣም የሚበልጡን ማገልገል፣ ምናልባት አክብረህ ልታገለግል ትችላለህ። ከዛ ከአንተ በታች በእድሜ ምናምን የሚያስታገለግል የሆነ በዝግጅት ልታመጣው ትችላለህ እና እኩዮችን ስታገለግል የሆነ የምታመጣቸው ኮንሲደር የምታደርጋቸው ነገሮች አሉና እኔ ፌሎሺፕ ውስጥ መጀመሪያ ያየሁት የአገልግሎት የሚሆን ልብን ነበረ እና ሁሌ የምለው አገልግሎት ልብ ነው እላለሁ እንደ ፌሎሺፕ ማለት ነው። እና ከዛ ከአገልግሎት አንጻር ግን ቅድም ለተነሳው ነገር አንጻር ፌሎን ውስጥ ማገልገል ድፍን ሀገሪቱን ማገልገል ይመስለኛል። ፌሎ ውስጥ ማገልገል ቅድም እንዳለው ድፍን ሀገሪቱ ውስጥ ማገልገል፣ ለምሳሌ የሆነ የሀገሪቱ ክፍል ውስጥ መሄድ ከፈለግ፣ የሆነ ከተማ ውስጥ መሄድ ከፈለግ ፌሎሺፕ ውስጥ ጓደኛ ይኖርሃል፣ አብሮ የሚያሳልፍ ሰው ይኖርሃል እና ሊንኬጅ አለ የትኛውን ቦታ ላይ እና ፌሎሺፕ ላይ መስራት ማለት የነገ ሀገሪቷ ላይ መስራት ነው። የነገ አጥቢያ ቤተክርስቲያናት ወጥተው ቸርች መሪዎችን መስራት ነው እና ትልቅ ኦፖርቹኒቲ አለ፣ ትልቅ እድል አለ። እሱን አይነት ኦፖርቹኒቲ ያለው ከአገልግሎት አንጻር፣ ከትርጓሜ አንጻር ደግሞ ልብ እንደሆነ መሰጠት እንደሆነ በደንብ አይቻልም በዚህ ፌሎሺፕ ትንሽ ቆይታዊ ማለት ነው። የሚገርም አብዛኛው እኮ እንደውም ትልልቅ ዲኖሚኔሽኖች የተተከሉት ተማሪዎች ናቸው፣ ዩኒቨርሲቲ ተማሪዎች የነበሩ ናቸው። በተለይ አዲስ አበባ ዩኒቨርሲቲ የነበሩ ተማሪዎች ናቸው ወጥተው ፕላንት ያደረጉት እና አሁን ላይ ሚሊየንስ ሜምበርስ ያላትን ቸርች ማየት የተቻለው እና ድፍን ሀገሪቱን ማገልገል ልብ ዲፊኒሽኑን ይቀይራል ያለው በጣም ምንትዬ ጋርስ ቅድም አንዳንዱ ነገር ስናነሳው ነበር። ከተለያየ የኢትዮጵያ አካባቢ የሚመጣ ሰው ነው የምናገኘው። የተለያየ ካልቸራል ዲፍረንስ ይኖራል፣ የተለያየ አስተምሮ አለ። ይሁን አንዳንዴ ቸርች ውስጥ ስትሆን በጣም በሴም የሆነ ነገር ያው ሞስት ኦፍ እዛ ቸርች ውስጥ የምታገኛቸው ሰዎች ጋር ብዙ ተመሳሳይ ነገር ማለት አንድ አካባቢ ነው፣ የሆነ ካልቸር አለ። ከዛ ደግሞ የምታገለግልበት ቤተክርስቲያን ውስጥ ያለውን አስተምሮ ነው እየተከተልክ የምትሄደው እና ፌሎሺፕ ውስጥ ግን ትንሿን ኢትዮጵያ ታያለ፣ በተለይ ግቢ ውስጥ ማለት ነው። እና ከተለያየ አካባቢ የተለያየ ካልቸራል ዲፈረንስ ያለው የተለያየ ያስተምሮ የአገልግሎት ባክግራውንድ ያለውን ሰው የምታገኝበት ቦታ ነው እና በጣም በቃ እንደዚህ አይነት ሰዎችን ማግኘት በራሱ ለአገልግሎት ያለህን እይታ በጣም እንዲሰፋ ያደርገዋል ማለት ነው። የተለያየ ቦታ የአገልግሎት ኤክስፔሪየንስ ያላቸው ልጆችን ስለሆነ የምታገኘው ማለት ነው። እሱ እንዳለ ሆኖ ደግሞ እዛ የሚጠብቅን ፌሎ ደግሞ አለ። አሁን ሞስት ኦፍ ዘ ታይም እንደውም ቸርች ላይ አንድ ሰው ደህንነት ከተማረ በኋላ ደቀ መዝሙር ከወሰደ በኋላ የት ነው የሚገባው? ኳየር ነው። ሞስት ኦፍ ዘ ታይም ኳየር ነው ሊገባ እንጂ ኳየር እኮ ቻይ እኮ ድምፅ ያለውንም የሌለውንም ሰባኪውንም ኢቫንጀሊስቱንም ብዙ በቃ ሰዎችን አብሮ ሚይዝ ነው እና ሪትምም ላይ ጠብቅ ይችላል። ራሱን ችሎ እኮ ኳየር ማለት ነው። አጥቢያ እኮ ነው። አጥቢያ የዛች ቸርች አጥቢያ በጣም የሌለ የለም እኮ ያ እና ከዛ እዛ ስለሆነ የምትገባው ግን አሁን ፌሎ ስትመጣ የሆነ ስትራክቸርድ የሆነ ነገር ታገኛለህ። ገብቶሃል?
የሆነ ቴክኒካል ስኪል ያለው ሰው አለው ቦታ ፌሎሺፕ ላይ፣ ማስተማር የሚችል ሰው አለው ቦታ ፌሎሺፕ ላይ፣ መዘመር የሚችለው ሰው ፌሎሺፕ ላይ ቦታ አለው። እኛ ጋር ወደ 11 ዲፓርትመንት አለ። እኔው እነዚህ ዲፓርትመንቱ አንዳንዶቹ መጽሐፍ ቅዱስ ውስጥ የሉም ብቻ አይ መመርመር አለበት። እንደዚህ ስለዚህ አሁን በዴስ የሚያገለግላል፣ አካዳሚክስ አለ፣ የሰው የቀለም ትምህርት አገልግሎት እኔ ስለ አይደለም ተማሪዎችን አካዳሚክ ኤክሰለንስ በዛ ያገለግሉ አሉ። ሊትሬቸር አለ፣ ፕሬየር አለ፣ ኢቫንጀሊስት አለ፣ ኳየር አለ፣ ኤዱኬሽን ዲፓርትመንት አለ፣ ካውንስሊንግ አለ። ያ ሶ የሆነ ቦታ ላይ መግባት ትችላለህ፣ ማሳበብ አትችልም። አንዳንዴ አሁን ቸርች ላይ ለኔ እኮ የሚሆን ቦታ ምናምን የለም ሊል ይችላል ሰው። ፌሎሺፕ ላይ እንደዛ ማለት አትችልም። እና ሶ ስፔሲፊካሊ አንተ ውስጥ ያለውን ጸጋ ለማሳደግ የሚሆን ስትራክቸር ስላለ ለአገልግሎት ያለህን እይታ በጣም የመቀየር አቅም አለው፣ አንተን የማሳደግ አቅም አለው ማለት ነው። አንዳንዴ እንደውም ከዚህ በፊት የነበሩ እኔ ቡታጀራ ላይ ባይዞ ቡታጀራ ላይ ያሉ አንዳንድ ልጆች ለጌታ ያለውት እኔ ብቻ ነኝ የሚል ስሜት እስኪሰማቸው ድረስ ሰው ሊያጡ ይችላሉ ምናምን። ፌሎሺፕ ውስጥ ግን በጣም ብዙ ሰዎችን ታገኛለህ፣ በጣም ፓሽኔት የሆኑ የእግዚአብሔር ጸጋ ያለባቸው፣ ለጌታ ያላቸው ቅናት፣ ለአገልግሎት ያላቸውን ቅናት የምትመለከትባቸው፣ ከነሱ ብዙ ስለ አገልግሎት መማር የምትችለው ነገር አለ። እነዛን ሰዎች በህብረት ውስጥ ስታገኛቸው በጣም መጠቀም ትችላለህ። እና እንደውም እኔ ኤዱኬሽን ዲፓርትመንት ውስጥ ነበር የገባሁት። የትምህርት ዘርፍ የሚባል ዲፓርትመንት አለ። እዛ እንደገባሁ በጣም የገረመኝ ለእግዚአብሔር ቃል ያላቸው ስፍራ፣ ለአስተምሮ ያላቸው ስፍራ በጣም የሚለይ ነውና ገና በቃ ፌሎሺፕ ከገባሁበት ጊዜ ጀምሮ ለአገልግሎት ያለኝ ነገር በጣም እንዲሰፋ እና እንዲያድግ በጣም አድርጎታል ፌሎሺፕ ማለት ነው። ዋናውን አሉት። ምን ቲም ላይ ነበርሽ? እኔ ቲም ሊደርሺፕ እንዳለው ፕሬ ቲም ላይ አገልግያለሁ። ፕሬ ቲም እስኪ ፕሬ ቲም እንዴት ትገልጪዋለሽ? ፕሬ ቲም አይ በጣም እውነት ልዩ ነበር። በደንብ አሁን ከራስ አልፎ ለሌሎች መጸለይ፣ ለሌሎች መቃተት ምናምን በዛ ኤጅ ምናልባት አሁን በእኔ ኤጅ ሆነው በዛኛው በእኔ ኤጅ ሆነው ስቲል ለሌሎች የሚጸልዩ ሰዎች ምናምን ይኖሩ ይሆናል። ግን እኔ እንደዛ አልነበርኩም። በጸልይም እንደዚህ ለጀኔሬሽን መጸለይ፣ ለቤተክርስቲያን መጸለይ፣ ለታናናሾች መጸለይ። አሁን ጎንደር ደግሞ የሰላም ጉዳይ ምናምን እንደዚህ አይነት ነገሮች ነበሩ። እንደና በቃ ስለ ከተማይቷ ሰላም መጸለይ፣ ስላልዳኑ ሰዎች መጸለይ፣ ራስ ተኮር ከሆኑ ጸሎት ውጭ የሆኑ ጸሎቶችን መጸለይ እንደዛ እና ሌላው ግን ከፕሬ ቲም ጋር ተያይዞ ማስታወሰው ብቻ ይሄ ደግሞ በጣም ሲሪየስ የሆነ የመንፈስ ቅዱስ ረሃብ ሁሉም ሰው ጋር በእኩል መጠን ያለ አይነትና አሁን ምናልባት ቸርች ውስጥ የሆኑ ሰዎች እዛ ነገር ላይ በጣም ፓሽኔት ናቸው፣ በጣም ተርበው ይጸልያሉ። የሆኑ ሰዎች ደግሞ በቃ ነገሩ ብቻ እንደዚህ አይነት ጸሎት ራሱ ብዙ እንትን የማይላቸው ሰዎች አሉ ምናምን። ግን ፕሬ ቲም ላይ አሁን ሆኜ በጣም ከማስታወሳቸው ሲሪየስ ጸሎቶች አንደኛው በቃ ሲሪየስሊ መንፈስ ቅዱስን በጣም የምንራብበት ጸሎት እና ዋኪንግ ፕሬ አሁን በጣም በቃ እኔ ፌሎን ሳስብ እና ፕሬ ቲምን ሳይ በቃ ፌሎን ራሱ የፌሎን አገልግሎት ሳስብ ጎንደር ላይ አይሩን አሁን እናንተ ጋር ይሄ መኖሩን ግን ሁሉም ጋር አለ። መኪና የላቸውም አንዳለ እውነት ዋኪንግ በቃ እውነት አሁን ስፔሻሉ ነገሬ ነበር ፌሎ ቆይታዬ ላይ በቃ በየጠዋቱ ማለት አሁን ጋተር ማድረግ በጣም ከባድ ነገር ነው። ግቢ ውስጥ ጋተር አድርገህ መጸለይ አትችልም፣ ግን ወክ ማድረግ ማንም አይከለክልም። ሌሊት 12 ሰዓት 12 ተኩል 11 ተኩል ምናምን ተነስተን ከአንደኛው ካምፓስ ወደ ሌላኛው ካምፓስ ምናምን ወክ እናደርጋለን። ግን በጣም ፉል ኦፍ ስፒሪት ነው። በጣም በቃ የምር የጌታን መገኘት ፊል ታደርጋላችሁ፣ የምር ትጽናናላችሁ። ማለት መጽናናት ብቻ ሳይሆን ሌላው የምታጽናኑበት ነገር ጌታ ይሰጣችኋል ምናምንና ለዛ ነበር። ግን ምናልባት አሁን እያወራ ይመጣልኝ ለመጨመር አሁን የፌሎን ቆይታ ከአገልግሎት አንጻር የግቢን ቆይታ ስፔሻል ያደርገዋል። አሁን እነሱ ያነሷቸው ፖይንቶች አሉ። ግን አዲሽናሊ ይሄ በጣም ምቹ ጊዜም ነው። በተለይ አሁን ከግቢ በኋላ ያሉ አንዳንድ የላይፍ የህይወት ኃላፊነቶች ከመምጣታቸው በፊት ያለ
እኔ በጣም ምቹ ጊዜ ይመስለኛል። ምናልባት አሁን የትምህርት ጫና ምንም ሊካድ የማይችል ነገር ቢሆንም ግን ስቲል ሌላ ብዙ ህይወት ሌላ ብዙ ነገር የሌለብህ ሰዓት ነው። ያው አማኒ እናንተ ይገባናል ስለ እነሱ አይገባቸውም የምናወራው ነገር አለ አይደለ? ከወጣክ በኋላ የሚገጥሙክ ብዙ ነገሮች አሉና you are free እኮ በቃ እዛው አንድ የሆነ ካምፓስ ውስጥ ነክ ትምህርትህን በደንብ ለእግዚአብሔር ክብር ብለክ ፕራዮሪቲ ሰጥተክ ትተጋለህ በምትችለው መጠን ሁሉ። ከዛ ግን በደንብ ተፈተህ ተለቀህ ለመሄድ ፕላስ በጣም ኤነርጀቲክ የሆንክበት እድሜ ነው። በጣም ፉል ኦፍ ኤነርጂ ነበር። ራሱ እግዚአብሔር ቃል ራሱ በጉብዝና ወራት ይሌለ የጉብዝና ወራት ነው። ከዛ ደግሞ የተመቻቸ ስትራክቸር አለ እና ሌላ ብዙ የህይወት ጫና የለብህም። ይሄ በቃ ምቹ አሁንህ ነው ለአገልግሎትና ብቻ የግቢ ህይወት ለአገልግሎት የሚገርም ነው። ፌሎሺፕ ባይዜ ሁሉም ሰው እግዚአብሔር በውስጡ ያስቀመጠው ጸጋ እንዳለ የሚታመንበት ነው። ስለዚህ አንድም ተማሪ አንድ በትምህርቱ እንዲበረታ ይጠበቅበታል። ሁለት በመንፈሳዊ ህይወቱ እንዲጠነክር፣ ከዛስ ደግሞ ለህብረት የሚሆኑ እግዚአብሔር ውስጡ ያስቀመጠውን ደግሞ ማውጣት እንዲችል ፕላትፎርሞች ያሉበት ነው። እንደውም እኮ የአገልግሎት ቲም ምርጫ በሚደረግበት ጊዜ እኮ ያልመረጣችሁም አለ ላስት ዊክ ያልሞላችሁ ፎርም ካላችሁ በቃ የሚመጣ ሰው አገልግሎት ለምዶ እንኳን መውጣት አለበት። ነገ ቸርች ሂዶ የሚጠቅም ቸርች ሂዶ የሚያገለግል ቤተክርስቲያን የሆነ ያለ ወጥቶ በፈረሰው ቁጥር መቆም የሚችል ትውልድ የሚፈራበት ቦታ ነው እና ታዲያ ፌሎሺፕ ይህን ያህል አስደናቂ ቦታ ከሆነ በእርግጥ አሁን አባቶች ምናምን ላያውቁት ይችላሉ። የእኔ አባትም ዩኒቨርሲቲ አልገባ ተናገርኩ እዚሁ እና ቤተክርስቲያን ሎካል ቸርች ላይ ሂዶ ግን ይህን የመሰለ ትልቅ አቅም አንዳንዴ እንደውም ቸርች ላይ ሎካል ቸርች ላይ የሌለ ስትራክቸር ሁሉ ያለበት በጣም አንድ ቲም ላይ ይህም አለ እንደ እስክትል ድረስ 40-50 ቲም ሜምበር ያለበት እና እንደዚህ መስራት የሚችሉ ማገልገል የሚችሉ ልጆች ሰመር ቤት ሲሄዱ ግን ቸርች ጋር ያላቸው ኤንጌጅመንት በጣም ይቀንሳል። እኔ ይቸገርበት የነበረው አንዱ ነገር ነው እና ምንድን ነው ምክንያቱ ግን ያ ረሃብ አሁን ቅድም ያነሳነው አይነት ፌሎ ላይ ያለው ነገር ሰመር ደግሞ ሂደን እንዳናቀጣጥል በቃ እኛን ያገኘነውን እድል ያላገኙ ልጆች አሉ፣ ቲኔጀርስ አሉ። እዛ ላይ በደንብ ፌሎ ላይ ወጥተህ ስትመጣ የምታገኘው ኤክስፖዠር አለ። ይህን ያላገኘ ኮሚኒቲ ነው ያለው እዛ እና የበለጠ መጥቀም የምንችልበት ብዙ ክፍተት መድፈን እየቻልን ኤንጌጅመንቱ ግን ይቀንሳል። ምን ይመስላችኋል? ለምንድን ነው ቆይ እናንተ ማታገለግሉት ቸርች? ምንድን ነው ሜጀር ነገሩ ትላላችሁ? እንዴ ያው አክቹአሊ እንደየሰው ይወሰናል፣ እንደየቸርቹ ይወሰናል ብዬ አስባለሁ። እንዴት ነው አሁን እኔ እንዴት ነው አሁን አንዳንድ ጊዜ ወደ ግቢ ከመምጣት በፊት ያለ ቸርች ላይ ባክግራውንድም ሰምሃው ማተር ያደርጋል ብዬ አስባለሁ። ግቢ ከመሄድ በፊት የነበረ ኢንጌጅመንት ቸርች ላይ ያለ ኢንጌጅመንት በጣም አሪፍ ከሆነ ስትመለስም ከባድ ላይሆንብህ ይችላል። አሁን እኛ ጋር የባይብል ስተዲ ቲም አለ፣ ከዩዝ ሊደሮች ጋር ያለኝ ነገር በጣም ጥሩ ነው እና እንደመጣው በገባውበት ዕለት አንዳንዴ እንደውም ሻንጣይን ሳላስገባ ምናምን የሚደውሉልኝ ልጆች ይኖራሉ። እየሄድክ እስኬጁል ያስይዘዋል እንደዛ በለው ወደ ቤት እየሄድክ ማለት ያ ስለ እና እኔ አሁን ከግቢ ከመሄዴ በፊት ቸርች ላይ ያለኝ ኢንጌጅመንት ጥሩ ስለነበረ አስቸጋሪ አይደለም። ግን አንዳንድ ማቃቸው ጓደኞቼ ምናምን አሉ ረጅም ጊዜ ቆይተህ ነው የምትመጣው። አንዳንዴ 6 ወር አንዳንዴ ዓመትም ደግሞ ከባድ የሆኑ ኤሪያዎች አካባቢ ደግሞ 2 ዓመት ምናምን ቆይተህ ልትመጣ ትችላለህ። ሶ ኢንቫይት መደረግ ይፈልጋል አንዳንዴና ሶ ገፍተህ ላትሄድ ትችላለህ። በተለይ ደግሞ በጣም አክቲቭ ካልነበርክ ቀድሞ ቸርች ላይ አዎ ያ ሶ ኢንቫይቴሽን በጣም ሊጠብቁ ይችላሉ ከቸርች ላይ ካሉ የኳየር ሊደሮችም ወጣቶች ሊደሮችም የቤተክርስቲያን መሪዎች ማለት ነው። ሶ አንዳንዴ ቆይተህ ረጅም ጊዜ ቆይተህ ስትመጣ ቆይተው በራሱ የሚያመጣው ተጽዕኖ ይመስለኛል። ገብተው ቸርች ኢንጌጅ እንዳያደርጉ እንደወጥ አንዳንዴ እኮ አንዳንድ ኳየር ላይ ምናምን ካየህ ስትሸኝ ከዚህ ምድር ሁላ የሚሸኝ ነው ይመስላል። እንዳትመለስ አንዳንድ ጸሎት ሁሉ አይበረታም ሙሉ ቲም ጸልዩልሽ እሱ ነው መሰለኝ
ይከብዳል። እንዴት እመለሳለሁ? ዋይዘዌ ቀላል ፖይንት አይደለም ያነሳው ማለት በቃ ይሄ በስትክክል አሁን የስንብት እንትን ይደረጋል እኮ ትክክልና ዩ ፊል ላይክ በቃ የሆነ ዲፓርት እያደረክ እንደሆነ እና ያ የመጨረሻው የዛች አድገሃል እዛ ቸርች ተወልደሃል ምናምን በቃ ብዙ ቆይታል እና ያ በቃ ቻው ስትባል በቃ እየቆመ ያለ ይመስላል። በጣም ሰፊ ነው። እኛ ኬክ ምናምን መጽሐፍ ቅዱስ ለስላሳ ምናምን በዚህ ልደትንም ሁሉ አክብረን ነው የምትወጣው እና በዚህ መልኩ ተሸኝታ ሊከብድ ይችላል። እንዴት ትመለስ? ሰው ራሱ ምን ይላል? እሱ ራሱን ጀሎ እና ቶታሊ በቃ እንደተለየ ምናምን እንዲሰማ ነው የሚያደርገው እና ግን አይ ቲንክ ከዛ በፊት ከቸርች በፊት የነበረ እሱ ይወስነዋል ብዬ አስባለሁ። ይሄ ቸርች ላይ ቀድሞ ያለ ነገር በጣም እሱ ራሱን ችሎ ተጽዕኖ አለው። አንዳንዴ ቸርች ላይ አክቲቭ ያልነበሩ ልጆች ይሄ በደንብ ያሌል ይሄ ሪዘርቭድ የሆኑ ልጆች በደንብ ተጠርተው ቸርች የሚሄዱ ልጆች ፌሎሺፕ ላይ አክቲቭ ነው ሊደር እስከ መሆን የሚደርሱ አሉ። አንዳንዴ ሳይሆን ብዙ ጊዜ በጣም ብዙ ጊዜ እና ሲመለሱ እንዴት ቸርች ትረስት አድርጋ ለመስጠት ምናምን ይከብዳታል። እንደው ይሄ ልጅ አልካደም ብለህ ነው በጌታ ነው እስካሁን እና ጉባኤው ሲያመልክ ራሱ እየጸለያል ይሄ ነው ፊላ ያንተ ጋር ምን ይመስላል? እኔ ጋር ምናልባት ኢንቫይሮንመንቱም ሊሆን ይችላል። ሳስብ ኢንቫይሮንመንቱም ሊሆን እንደሚችል አስባለሁ። ኢንቫይሮንመንቱን አንደርስታንድ አለመደራረግም በዚህ ዙሪያ ሚስ ማድረግም ቸርች ኢንጌጅመንት ላይ ቦት ሳይድ በሆነ መንገድ እንድንቸገር ያደርጋል። በቸርችም ሳይድ አንደርስታንድ አለመደረግ ሊኖር ይችላል። በፌሎሺፕም ሳይድ ባሉ ልጆች መካከል ሊኖር ይችላል። እንዴት ነው ኢንቫይሮንመንት ልል የቻልኩት? የመጀመሪያው ቸርች ምንድን ናት? ኢንቫይሮንመንቷ ምን አይነት ነው? ከዛ ፌሎሺፕ ኢንቫይሮንመንቷ ምንድን ነው? እና ሰው ፌሎሺፕ መጥቶ ፌሎሺፕ ውስጥ ኢንጌጅ ሲያደርግ ፌሎሺፕ ናት፣ ቸርች አይደለችም፣ ተቋም ምናምን አይደለችም፣ ህብረት ናት፣ ጊዜያዊ የሆነ ሙግዚት ናት። ባደራ ከቸርች ልጆችን ተቀብላ ወስዳ ከቸርች የመጡትን ልጆች ባደራ ወስዳ እስከሚደርስ ታይማቸው እስከሚወጡ ድረስ አይደል? እንደውም አንዳንዴ ፌሎሺፕ ባዳ ነው ምናምን ልንል እንችላለን። የምንቆይበት ጊዜ አጭር ስለሚሆን ማለት ነው። ትራንዚሽናል ታይም በቃ ሾርት ነው። በቃ ተወደዋለህ ያለው ኢንቫይሮንመንት ምናምን እና ልክ እንደ ሞግዚት ነው ፌሎሺፕ፣ ህብረት ነው። ቸርች ግን ደግሞ የራሷ የሆነ ስትራክቸር የራሷ የሆነ ነገር አላት። እሱን ኢንቫይሮንመንት አንደርስታንድ አለመደራረግ በራሱ ችግር አለው። ለምሳሌ ከዛ ሲመጡ ብቻ አይደለም ከፌሎሺፕ ሲመጡ ቸርች ውስጥ መግባት ብቻ አይደለም ሲከብድ። አንዳንዴ በጣም ቸርች ላይ አክቲቭ የሆኑ ልጆች አንዳንዴ ፌሎሺፕ ላይጥማቸው ይችላል። የፌሎሺፕ ኢንቫይሮንመንት ምናምን ወደዚህም ማለት ነው አስቤው አላውቅም። ይገርምሽ መጥተው ምናምን ቸርች ምናምን የሚፈልጉ ምናምን ይኖራሉ። ዋት ቸርች ሮሏል ምንድን ነው፣ ከዛ ፌሎሺፕ ምንድን ነው የሚለውን ነገር በደንብ አንደርስታንድ መደራረግ አስፈላጊ ነው ብዬ አስባለሁ። እሱ ነገር ነው። ሌላ አዳፕት በቃ ሰው አይደለን አዳፕት የማድረግ እንትን አለን፣ ሀቢት አለን እና ይሄ ሀቢታችን አዳፕት ስለምናደርግ ቅድም ሲባል ነበር 8 ወር ይሁን 6 ወር ይሁን ቆይተን ስንመጣ ፒር ጋር ያለ ነገር ነው። ኢነርጂያችን ደሲም ነው፣ ፒር ነው። የምንቆይባቸው ስፒሪቹዋል ኢሹዎች አሉ፣ ኮንተንቶች አሉ። ከዛ እንደምታውቁት ደግሞ ድብልቅ ብለን ነው ፌሎሺፕ ላይ ከተለያየ የቸርች የሚመጡት ልጆች። ስለዚህ ሐዋርያት ሥራ ምዕራፍ 2 በተለያየ እንትን ከነገር ከቋንቋ ምናምን እሱ ነገር አለና እሱን ኢንቫይሮንመንት ለምደ እዚህኛው ቸርች ጋር ስመጣ የአምልኮ ስርዓቱ ሊሆን ይችላል፣ ሲስተሙ ሊሆን ይችላል፣ ምናምን ይለያይባል። አዳፕት የምናደርጋቸው ሲስተሞችም ሊሆን ይችላሉ እና ግን እነዚህ ነገሮች የምናስተካክልበት መንገድ ወይም ሊሆኑ የሚችሉት ነገሮች በደንብ ኮንሲደር አድርጎ ሮላቸውን ዲፈረንሳቸውን አንደርስታንድ ማድረግ በጣም ከበደን ሲሉ ይሰማል። ደግሞ ይከብድሃልም። ካልከበደህ ነው ጤነኛ ያልሆንከው። ምክንያቱም የቆየህበት ጉዳዮችና ኢሹዎች በደንብ ስለሚወስኑ እና ሞር የሚሻለው በቸርችም በዚህኛውም ሳይድ አንደርስታንድ ለመደራረግ እና ጋፑን ሮላችንን ሰው ሮሉን ማየት ማወቅን የመሰለ የሚያሳርፍ ነገር ስለሌለ በደንብ አንደርስታንድ መደራረግ ወደ መፍትሄ የምትሄድ ስለሆነች በደንብ እናነሳዋለን። እሱኛው አንዳንድ ይሄ ቲጂ የምትጨምሪውም ይኖራል። ከፌሎ በጣም ከጋለ ፌሎሺፕ በጣም በቃ የተጋጋላሉ እና ቸርች ስትመጣ መንፈስ ቅዱስ ስራ ያቆመው ይመስላል። ምንድን ነው
ተጠይቀ ተለምነ ምናምን የሚናፍቅ እኮ ቸርች ነው። ቤተሰብ ናፍቆ መተ ያለውን ቸርች አካባቢ ያለውን ኢንቫይሮንመንት ስታይ መመለስ ነው የሚናፍቅ። አንዴ ትደዋወል የለ እንዴት ነው እናንተ ጋር ምናምን እያልክ ስትደዋወል ያን ያህል ብዙ ልጆች አክቲቭ አይደሉም። ኧረ እባክህ እዚህ እኮ ምን ጌታ ከአንተ ጋር ይሁን ብሎ ሲሸኙ ከኔ ጋር ብቻ ነው እንደሄደው። በዛ ልክ በጣም በቃ ይሄ መልመድ ኤክስፔክቴሽኑ ስለሌለ ማለት ነው። አይ ፌሎሺፕ ይሄ ነው ብለሽ የሆነ አንደርስታንድ የምታደርጊው መንገድ ካለ ቸርች ደግሞ የራሱ የሆነ ሰው ያደገበት ቸርች እኮ ነው መምጣት የሚከብደው። ያደገበት ቃል ጥናት የተማረበት አገልግሎት የጀመረበት ምናምን ቸርች ለ10 ምናምን ዓመት የቆየበትን ቸርች ዘንግ በቃ መላመድ ምናምን ይከብደዋል። እና እስኪ ካልቸር ጋር በተያያዘ የገጠመሽ አሁን እሱ ጥሩ ፖይንት አንስቷል። ማለት ኤክስፔክቴሽናችን ይመስለኛል አይ ቲንክ አሁን አንዱ አፌክት የሚያደርገው እኔ አሁን ለምሳሌ አሁን እኔ ጎንደር ፌሎ እያለን ከጎንደር ፌሎ በፊት ለምሳሌ ወርሺፕ ታይም ላይ ዋልዙን ምናልባት እኛ ቸርች የነበረው ካልቸር ወይም እኔ አስብ የነበረው ዋልዙን ቁጭ ብለን እንዘምራለን። ከዛ ሲቀየር ሲል ጉባኤው መነሳት ይጀምራል አለ አይደል? ኧረ ስንት ያርገናል ይቅርበሉ በዚህ አጋጣሚ እንደዛ አይነት እንትን ሳላውቀው ያን የቸርቼን ካልቸር ለምጆ ነበር። ለምሳሌ ከዛ ደግሞ ልክ አሁን ጎንደር ፌሎ እንዴት ነበረ የምታስታውስ ከሆነ ጸሎት የሚመራው ሰው እየጸለየ ኳየሮቹ ወርሺፐሮቹ ቆመዋል ኦልሬዲ እሱ ሳይጨርስ ዘን ብዙ ጊዜ በቃ እዛው ማይክ ይቀባበላሉ ሁሉ እዛው ቆመን እየጸለይን ወይ ማይክ ተቀባብሏል እንደዛ በዛው ብቻ ወርሺፕ እና ብዙ ጊዜ ጉባኤው ወርሺፕ ራሱ ሲጀምር ቆመን የጀመርንበት ብዙ ጊዜ አስታውሳለሁ። እና ገና ከዋልዝ ይቆማል ማለት ነው። እሱን ለማለሽማች ብዙ ጊዜ ዋልዝ ነው እንዲሆናል ታስታውሳለህ አሁን ሄርሞን ካይሮ ብቻ እንደዛ አይነት ነው። እና አሁን ምን አይነት ወርሺፕ ለመድኩኝ ተቆሞ በቃ ብቻ ገና ሲጀመር ጀምሬ ቆሜ ጨፍኝ ብለው የሆነ ነገር ውስጥ በቃ በጣም ደስ የሚል በተለይ የፌሎ ወርሺፕ ማለት የሆነ አትተያይም ምናምን የሆነ ስንትና ሲቆም ጠብቀ ምናምን እንደዛ አይ ዶንት ኖ ይሄ ቻሌንጅ እናንተ ነክቷችሁ የሚያውቀው ሆነ ምናምንና ከዛ ብቻ እንደዛ ነው የሚያልቀው። ከዛ ልክ ቸርች ስመለስ እኔ አሁን እንትን ብሎኝ የነበረው ከዋልዝ መቆም ፈልጌ ትዝ ይለኛል ግን ከፊት ነው የተቀመጥኩት። ሙሉ ጉባኤው ቁጭ ብሏል እና እኔ አሁን እንዴት ነው ቆሜ ማመልከው ምናምን አሁን እንዴት ነው አሉ ብቻ እንደዚህ አይነት እንትኖች እና ኤክስፔክት ስናደርጋል ፌሎ እንደ ቸርች እንዲሆን ኤክስፔክት ማድረግ የለብንም። እና ልክ ወደ ቸርች ስንመለስ ብሬክ ላይ ፌሎን ኤክስፔክት አድርገን መምጣት የለብንም። ቸርች የራሱ የሆነ ካልቸር ስላለው ማለት ነው። እና ይሄ አንደኛው የራሳችን ቅድመ ግንዛቤ ወይም ቅድመ ጥበቃችን እየጠበቅን ያለነው ነገር እሱ ይመስለኛል አፌክት የሚያደርገን። እና ሌላው ግን ምናልባት ቅድም ከተነሳው ፖይንት ይሄ የእንግድነት ስሜት በጣም ይፈጠራል እና አይ ቲንክ ይሄ ጤነኛ ነው ግን ቱማች ደግሞ ይሄ ቶለሬት ልናደርገው የሚገባል ብዬ አላስብም። በቃ ጸልየው ሸኝተውናል፣ ረጅም ጊዜ ነን። አንዳንዴ የተለወጠ ቲም ጓደኞቻችን የሉም ምናምን እና ልክ ስትመጣ ይሄ ሁሉም ሰው እንደ እንግዳ ትሪት የሚያደርግህ ነገር እንዴት ነህ ደህና ነህ መጣ ምናምን እንኳን ደህና መጣ ምናምን። አንዳንዴ እንደውም ጉንጭሽ የሚከሳው በክላስ ጫና ሳይሆን ስትሳም ነው እና በጣም እንግዳ እንደሆንክ ምናምን እንደዛ አይነት ስሜት እንዲሰማ ያደርግ በቃ አላ ብቻ ሁሉም ሰው እንኳን ደህና መጣ ምናምን በቃ እንግዳ ነኝ ምናምን ትላለህ እና የሆነ ፓርት አለኝ ብለህ ወደ ኢሚዲየትሊ ኢንጌጅ ለማድረግ ሳይሆን በቃ ሪዘርቭ ታደርጋለህ ራስህን የእንግዳነት ስሜት ምናምን ራስህን ፕሮቶኮልን ጠብቀህ እዛው ምናምን እና እሱ የእንግድነት ስሜት ናቹራል ነው ግን እንትን ነው ይሄ መቀየር ምናምን ያለበት ነው ምናምን ነው እዛ ይመስለኛል። ምናልባት አንድ ለመጨመር ላይ ለምን አሁን ሰው ሊቸገር ይችላል ራሱ አሁን ስለ ብሬክ ያለውም እይታ ምናልባት ብሬክ ማለት በቃ ማርፍበት ነው ብሎ አስቦ ከሆነ እየሄደ ያለው ይሄም ሌላው እንትን ችግር ሊሆን የሚችል ይመስለኛል። ብሬክ የሚሄደው በቃ ላርፍ ነው ምናምንና እኔ እንጃ አይ ዶንት ኖ ከህብረት ይታረፋል ወይ ምናልባት እናንተ ከሞገታችሁኝ ይትዘጌ ግን ኦፍ ኮርስ ይሄ ፐርሰናል ታይም ሊያስፈልግ ይችላል ግን በቃ የእረፍት ጊዜ ነው ለሚለውን ድምድም አድርጎ መሄድ ምናልባት እሱም እንዲቸገሩ የሚያደርጋቸው ምክንያት ሊሆን ይችላል። ልክ ነሽ። ይሄኛው ፓርት ማረፍን ጀስት ለምሳሌ እንዴት ነው ፌሎ ላይ በጣም ትሯሯጣለህ በጣም በአገልግሎት እንደውም በተለይ በጣም ፊት ለፊት ያሉ ልጆች ዝለው በቃ
ለማረፍ የሚሄዱበት ነው። ልክ መኪና ማደያ ሲቆም በቃ ተበላሽቶ ምናምን ሳይሆን የበለጠ ኤነርጂ ነዳጅ ሞልቶ ምናምን ብዙ ርቀት ለመጓዝ እንዲረዳው ነው። እና ስለዚህ ፌሎሺፕ ላይ አክቲቭ የሆኑ ልጆችም ሰመር ታይማቸውን የሚያስቡት እንደዛ ነው። ቁጭ ብለው ቀጣይ ደግሞ ሲመጡ በደንብ ነዳጅ ሞልተው የበለጠ ደግሞ መሮጥ ማገልገልን ያስባሉ። ስለዚህ በሚኖራቸው ጊዜ እንደውም ብዙ በአገልግሎት ከመሮጥ ምናምን ይልቅ ቁጭ ማለት ምናምን ይታሰባል። ይህንን የሚያስቡ እንግዲህ በጣም ጌታ የረዳቸው ልጆች ናቸው። አሁን ለምሳሌ አንዱ ልጅ ልክ እኔ እንዲህ ስንወጣ ክሊራንስ ምናምን ጨርሰን ከግቢ ስንወጣ ከላይብራሪ ፕሪንት እንትን ፒዲኤፍ አድርጌው እንትን ለማድረግ ክሊራንስ ፎርምህን ይዘህ ነው የምትሄደው። እሱን ይዤ እንትን ለማድረግ ስወጣ አንድ ልጅ ቁጭ ብሏል። የፌሎ ልጅ ነው። እንዴት ነው ምናምን አልኩት። አይ ፒስ ነው ምናምን። ጨረስክ እንዴ ክሊራንስ ምናምን? አዎ ጨርሻለሁ። እና ምን እየሰራ ነው? ኧረ እባክህ ክረምቱ የሚገፋ አይደለምና ሲዝን ፊልም እኮ እያወረድኩኝ ነው። እና ክረምት አስጨንቆት ማለት ነው። እንዴት ያሳልፍ እሱ ገና ጭንቁኖበት ብርድ ክረምት ነው ዝናብ ነው ምናምንና ሲዝን ፊልም እያዘጋጀ ቁጭ ብሎ ለማየት ማለት ነው። እና ይሄንንም አስበው የሚሄዱ ልጆች አሉ። ማረፍ ለነሱ ጀስት የሚያረጉትን ማጣት ሊሆን ይችላል እና አማራጫቸው ቁጭ ማለት ሊሆን ይችላል። እና ለተማሪ በአንድ በኩል ልክ ቢሆንም ማረፍ ምናምን ቸርችን ግን ከመጥቀም አንጻር እዚያ ያሉትን ለምሳሌ አንዳንዴ ሲኒየሮች ላይነግሩ ይችላሉ፣ ወይ ከቸርች የወጡ ሲኒየሮች ላይኖሩ ይችላሉ። ዩኒቨርሲቲ የቀመሱ ካምፓስ ያዩ ምናምን እና ስለዚህ ባለማወቅ የተጎዳቸው ነገሮች ይኖራሉ። ለምሳሌ ዩዙን እንኳን እኮ በደንብ ተማሪዎችን ሃይስኩል ላይ ያሉትን ብዙ ነገሮች መጥቀም እየቻልን ግን እንደዚህ ብሎ መቆየት ትንሽ ራስ ወዳድ መሆን ምናምን አይመስልም? እዛ ላይ እንዴት እንደ ብክነት ይታያል። በአንድ በኩል ቸርች ላይ ገብቶ መሯሯጥ በተለይ ለእናንተ ነው። አሁን መሪዎች ናችሁ፣ በጣም ደክማችኋል ምናምንና ሰመር ላይ መሮጥ ማገልገልን እንዴት እንተረጉመዋለን? ለዚህኛው ደግሞ እንደ ቅድሙ አዲስ ዲፊኒሽን ብንሰጠው ኦኬ እንደተባለው ነው። በጣም በድካም ነው። በተለይ ታውቃላችሁ የመጨረሻው ሲዝን አካባቢ በተለይ ሰከንድ ሴሚስተርን ለተማሪ ምን ያህል ቻሌንጅ እንደሆነ በቃ የምናውቀው ነው። ከፍጥነቱ ደግሞ በቃ ያለው ሎድ ሩጫው ምናምን አለና ተማሪ ሲመጣ አካዳሚካል ስትረስም ይኖርበታል። ብዙ ያደረጋቸው ነገሮች ድካም ግቢው በራሱ ያደግማል። እኔ ያስተኛኛል ማለት በቃ ጸልዬ ሁሉ አተኛም። የካፌ ምግብ በልተህ እንደምተኛ በተለይ ዜሪፎር ለኔ አንዳንዱ ጋር ሩዝ ነው አንተ ጋር ሩዝ ነው ያስተኛል መሰለህ። ክላስ ካለ በጣም እኔ ይከብደኝ ነበር። እንደዛ ነው በቃ እንደምታውቁት። እንደውም አንድ ጓደኛዬ ምን ይላል አይዲ ምናምን ሲባል ግቢ ውስጥ አሁን የግቢ ተማሪ አይዲ ይጠየቃል። ቡን ብሎ ምናምን እንዲሁ አሁን እኮ ይላል። በራሱ ስትረስ አለው ግቢው ታውቃለህ። ገና ቤት ስገባ ነው ወዝህ ምናምን ግጥም እና የሆነ የእረፍት ፊሊንግ ቤት መሆን ያለው ፊሊንግ አለ አይደል? እሱ በራሱ ለአንተ ሴክሪቲ አለ ፊልም የምታደርገው ነገር አለና እና ሲመጣ ሁሉም ሰው እንደዛ ነው። ስልኬን አጠፋለሁ ምናምን ተኛለሁ፣ በላለሁ። መጀመሪያ የምግብ ሜኑ ምናምን ተዘርዝሮ የእንቅልፍ ምናምን ነው የሚመጣው። እንደዛ ነው ሁሉም ሰው ሲመጣ። ይሄ ናቹራል ነው በቃ እዛ ውስጥ ያለንበት ናቹራል ነገር ነው። ግን ወደ ቸርች ስንመጣ ደግሞ እረፍት ራሱ እንደዛ አይደለም። ይሄ እረፍት ዘግቼ ምናምን ብለን አይደለም የምናርፈው። እሱ ራሱ አንዱ የእረፍት ባህሪ ላይሆን ይችላል። እየተሰራም እረፍት አለ። አንደኛው የእረፍት ባህሪ እየተሰራም እረፍት አለ። ለምንድነው ይሄ እየተሰራም እረፍት ሊሆን የሚችለው? አይዞሌትድ ሆኜ ዲማርኬሽን አድርጌ አልገናኝም ምናምን ብለህ በር ዘግተህ የምትሆነው እረፍት እሱ እረፍት አይደለም፣ ምነና ነው። መመነን ነው የሚሆነው። መመነን ነው እና ስትመለስ ማረፍ ያለብህ አጉል ከሆነ ሩጫ ከአንተ ሁሉም ቦታ ላይ መግባት የለብህም። ከእነዚህ አይነት ነገሮች ነው እንጂ ቸርች ጋር ስትመጣ ኢንጌጅ ለማድረግ በቃ ይበቃኛል ተብሎ አይመጣም። ሲጀምር የቸርች ዕዳ አለብን፣ ሁላችንም የቸርች ዕዳ አለብን። አሁን ለምሳሌ ኮስት ሼሪንግ አለብን አይደል? እየቆጠረብን ነው እና ይቆጥርብናል። ይህን እንከፍላለን ምናምን እንላለን እና ቸርች ኢንቨስት አድርጋለች። ደህንነት ተምረናል፣ ከሰንዴ ስኩል ጀምሮ ተምረናል። ብዙ ነገሮች አሉና ቸርች ስንመጣ እኛን የሚጠብቅ ነገር ይኖራል።
እኛን የሚጠብቅ ነገር ነው። ለምሳሌ እና እነዛ ነገሮች ቅድም እየተባሉ ነገሮች አሉና ስንመጣ ኮንሲደር አድርገን መምጣት ያለብን ቸርችን አስበን ነው መምጣት ያለብን። ቸርች እንደዚህ ያደርጋሉ፣ ቸርች እንደዚህ ይሰራሉ ደግሞ የሚሉ ልጆች አሉ፣ ብዙ ልጆች አሉ። ይህን ነገር አይቻሉ፣ ቸርች ይሄ በተለይ ኤነርጂ ያላቸው ምናምን ቸርች ምናምን ይላሉ። እና ይህን ቸርችን መውደድ የአመቱ ቆይታችን ደግሞ እንድንናፍቅ መሆን አለበት እና የሚያዋጣንም ቸርች ነው ገብተን የምንመለስበት የሚያዘልቀን ቸርች ስለሆነ እሱም መደረግ አለበት እና የረፍቱ ባህሪ አይደለም። አይ ዘግቼ ካለን መመነን ክርስትና ደግሞ አያበረታታም። ያ ምን ትይው ጨምሯል? አዎ አክቹአሊ በጣም የምጋራው ሀሳብ ነው ብዬ አስባለሁ። እንትን አንዳንዴ እንዴት ነው ግቢ ላይ ያለው ውጥረት እንዳለ ሆኖ ደግሞ በጣም የኃላፊነትን መሸከምም አለ አይደለ? ጀስት የሪስፖንሲቢሊቲው በራሱ የሚያመጣው ውጥረት አለ ብዬ አስባለሁ። ቸርች ስትሄድ ያው እዛ ለጊዜው ስለሆነ የምትቆየው አንዳንዴ ብዙ ጊዜ ኃላፊነት ላይኖርብህ ይችላል እና እኔ ከኃላፊነት ነው የምናርፈው ብዬ አስባለሁ። እንደውም ክረምት ላይ ጀስት ከኃላፊነት ነው የምናርፈው ስለ ፌሎሺፕ ላይ ከነበረን ኃላፊነት ቸርች ላይ በቃ እንደ ማንኛውም ሰው ኢንጌጅመንቱ ግን መቀጠል አለበት ብዬ አስባለሁ። አይጎዳውም እረፍቱ ቸርች ላይ ኢንጌጅ እንዳታደርግ አያደርግህም ብዬ ነው ማስበው እና አንዳንዴ እንደውም አይሰጥህም ሙላ ቸርች ስለ አይሰጠኝም ሆነ እኔ ቸርች ብዬ ነው ስለ ልረፍም ብትል እንደዚህ አይሶሌትድ ልሆንም ብትል ማይፈቅዳል የማያሳርፍ ነው። አዎ ተንሰብስቦም ይጠብቃል። ስለ ዛትማች ይሄን ያለ በርደን ኑሮ ሳይሆን ግን በራሱ ኢንቫይሮንመንቱ ስለ አንዳንዴ ጤነኛ የአገልግሎት ፍላጎት ካለ ፌሎሺፕ ሆነ ቸርችን አለማሰብ አትችልም። ምክንያቱም ፌሎሺፕ ላይ ሆነ የምታያቸው ብዙ ጠቃሚ ነገሮች ቸርች ላይ ጎደለውን ነገር ነው የሚያስታውስ። ገብቷል አይደል? ስለዚህ እንደውም ሞር የፌሎሺፕ ላይ የምታየው ነገር እንድትናፍቀው ነው የሚያደርግ ብዬ አስባለሁ። ይሄ እኮ እኛ ቸርች የለም ትላለህ፣ ይሄ እኮ እንደዚህ ነገር የለም ትላለህ። እንደውም ቸርች ሞር የምትታሰብ ኢንክሉድ የምትደረግ መሆን አለባት የክረምት እቅዳችን ውስጥ ብዬ አስባለሁ። ምናልባት እዚህ ጋር አሁን ሰዎችን ሊሞግት የሚችል ይመስለኛል። እኔ አሁን እንደ ሁለቱንም አስቤ መጥቼ አውቃለሁ። ክረምቶቼ ላይ 1 ወር ሙሉ ስልኬን አጠፋለሁ ብዬ የመጣሁበት ክረምት አለኝ። መስራት በጣም ጓጉቼ የመጣሁበት ክረምት አለኝ። ሁለቱንም በአንድ ላይ አድርጌ የመጣሁበት ክረምት እኔ እንጃ። ግን አሁን ስቲል ደግሞ እንደዚህ ስንል ፐርሰናል ታይም አይኖር እያለን ነው ወይ? እኔ እንደውም ለሱም በጣም ትኩረት ሊሰጥ ይገባል ባይ ነኝ ፐርሰናል። ያ ነው እናንተ እንዴት እንደምታስቡ ግን ግቢ ያንን ስለማይሰጥክ ማለት ለዛ ምቹ አይደለም ማለት የግቢ የአመቱ ሙሉ ቆይታ አለ አይደል? አንዳንድ የምንማራቸው የምንሰበካቸውና እንድናገኛቸው የምንፈልጋቸው የጥሞና ጊዜዎች በጣም የምር የተረጋጋ ኳይት ታይም ማለት ነው። እዛ ላይብረሪ እየገባህ እየሮጥክ ምናምን እየሄድክ የምታሳልፈው አይነት ኳይት ታይም ሳይሆን ሲሪየስ የሆነ በቃ ቁጭ የምትልበት አርፈህ ጸጥ የምትልበት ኳይት ታይም ያስፈልግሃል። አት ዘ ሴም ታይም ደግሞ ቸርች ኢንጌጅ ማድረግም አለብክ እና እንዴት ነው ባላንስ የሚደረገው የሚለውን አይ ቲንክ ማሰብ ያስፈልጋል። አንዳንዴ እንደውም ምን አስባለሁ ሰው ለእረፍት የሚሰጠው ዴፊኒሽን የተሳሳተ ስለሆነ ሊሆን ይችላል። ቸርች ላይ ያለው ኢንጌጅመንት የሚቀንሰው እረፍትና ስራ መፍታት በጣም የተለያዩ ነገሮች ናቸው ብዬ አስባለሁ። አንዳንዱ አርፋለሁ በሚል ስም ውስጥ ስራ መፍታት ነው የሚፈልገው፣ መደበቂያው ነው። ኤግዛክትሊ እያረፍኩ ነው ይልሃል እና ስቲል ቅድም ወንድሜ እንዳለው እየተሰራ ማረፍ ይቻላል ብዬ አስባለሁ። ቸርች ውስጥ ማለት የምታገኛት ትንሽዬ ቦታ የምትሆን እዛ ቦታ ውስጥ ሆነ ጠቃሚ መሆን ትችላለህ፣ የእረፍት ጊዜን ሳይነካብህ ማለት ነው። እንደዛ አስባለሁ። ለእረፍት የምንሰጠው ዲፊኒሽን ራሱን ችሎ በእርግጥ እኮ መንፈሳዊ ነገር እኮ ካልተቀበልሽ የምትሰጪው ነገር አይኖርሽም። ከሶርሱ ከእግዚአብሔር ጋር ያለሽ መነካካት ከእግዚአብሔር ጋር ያለሽ ቁርኝት ነው ለሌሎች የምታካፊውን መልእክት የሚሰጥሽ እና ልክ የሚቆረስ ነገር የሚኖር የግድ ከእግዚአብሔር ጋር አብረህ ስትቆይ ነው። ስለዚህ በጓዳ ያለ የግል ልምምድ ነው አደባባዩን አሳልፎ የሚሰጥ የሚጠቅምም የምትሆን ወይ በመጣልን እንትናይንን ያዝ እንትናይንን ክፍተት ይሞላልናል። አንዳንዴ እኮ የት ቦታ እንደሚያደርጉ ሁሉ ግራ ይገባቸዋል። እዚህም ታስፈልጋል እዚህም ታስፈልጋል።
ከየት መጣ ያ ስትል የሆነ በቃ የሰጡህ አይደለም እነሱ ግን የሆነ ተቀብለ ይዘህ የመጣው ነገር አለና ሁለቱም የሚነጣጠሉ አይደሉም። ግን ብዙ ጊዜ ዲሲፕሊን ራሱን ችሎ በጣም ይጎዳብናል። የሆነ አይነት አክቲቪቲ ውስጥ ስንገባ የግል ልምምዶቻችንን እንቀንሳለን። ምክንያቱም እዚህ ጸሎት መርተህ ነው የመጣኸው፣ ጸሎት አስተባብረህ ነው የመጣው። ስለዚህ ጓዳ ደክሞ ስትመጣ ለመጸለይ ለምን ታስባለህ? ኦልሬዲ ጸልያል ከህብረቱ ጋር ምናምን። ስለዚህ በቲም ውስጥ ያለህን ነገር እያሰብክ የግል ልምምዶችን እየመታት ትሄዳለህ። እግዚአብሔር በህብረት ውስጥም እንደሚፈልግ ሁሉ በግልህም ሊያገኝህ ነው ይፈልጋልና ይህንን በደንብ ማስተዋል። አንዳንድ አክቲቪቲም ሲበዛ ቁጭ እንዴ ማርታ መጣች እንዴ ወኔ ወጥቶ ምናምን ብለህ ቁጭ ብለህ እግሩ ሱር ደግሞ እንደ ማርያም የምትቀመጥበትን ማሰብ መቻል ይኖርብናል። ይህንን እንትን ካልን አንዳንዴ ግቢ ውስጥም እኮ በጣም አክቲቭ የሆኑ ልጆች አሉ፣ ፐርሰናል ታይማቸውን የሚያስጠብቁ እንደ ሁሌ ሲያገኙ በጣም የሚያገለግሉ እኮ ናቸው። አደራ ፐርሰናል ታይም ይላል። ጸጉሩ አልሸበተም ይልች እና በቃ ተማሪ ነው እንዳንተ ጸጉሩ በቃ ጭፍር ብሎ ምናምን እንደ ፊላ እንኳን አይደለም። እና ግን ያ ምን ማለት ነው? ሂዝ በጣም ስትሮንግ ማለት ነው። ያስጠብቃል የሆነ ነገር። ስለዚህ የሆነ ያልተጋበዘው ግብዣ ቦታ ላይ አይገኝም። የሆነ ባልተነጠፈለት የሆነ ሰሙር ሂዶ አይተኛ። ስለዚህ እሱን በማስተዋል የሚያደርግ ስለሆነ ቦስ ሳይድ ደግሞ አክቲቭ ነው። የግል እንትኑን እያስጠበቀ እዚህም የሚናፈቅ ነው፣ እዚህም የሚፈለግ ነው። እና እሱን ማሰብ ካልቻልን ልክ መኪናው ነዳጅ ማደያ መቆሙን ትቶ እየሄደ አጉልቦ ሃይዌይ ላይ መቆም ማለት ነው። ያውም ኤሌክትሪክ መኪና ይዘ ቻርጀር አልቆብህ ማለት ነው። ሶ ታዲያ አሁን እየሞገትን ያለ ነው። ላይክ አሁን ቸርች ላይ አንድ ተማሪ ወይ አክቲቭ ነበረ ግቢ ከመሄዱ በፊት ወይ ደግሞ አክቲቭም አልነበረም። ግን ፌሎሺፕ ላይ ሲሄድ ፌሎሺፕ ብዙ ጊዜ ልጆች ብቻ አክቲቭ ይሆናሉ። እግዚአብሔር በዛ ውስጥ ያስቀመጠው ስትራክቸር ብቻ አለ። ጥሩ አሁን እያነሳ ነው የነበረው ነገርና ሲመለስ በጣም እንግድነቱ ይዞት በቃ አሁን ያነሳናቸው ናቸው የሚፈጠሩ ነገሮች እነዛ ባውንደሪዎች ገድቦት ቶታሊ ኢንጌጅመንቱን የቀነሰን ሰው ሲሪየስሊ ቻሌንጅ ለማድረግ እየሞከርን እንዳለ ነው ማየው። እሱ ትክክል አይደለም ነው። ግን ስቲል ኢንጌጅመንቱን አስጠብቆ ግን ደግሞ ኃላፊነት ቀንሶ ስቲል ፐርሰናል ታይም ግን እየወሰደ ያለን ሰው እሱን ኪፕ ጎይንግ ያለን ይመስለኛል። ቶታሊ እዛ በጣም ኢመርስድ ሆናችሁ እንደነበራችሁት በጣም ኃላፊነት ይበዛባችሁ እንደነበረ አሁንም በዛው መጠን ሂዱ ያለን አይደለም። ኦፍኮርስ እሱን አሁን ዲስካሬጅ አናደርግም። እንደዛም የሚሆኑ ልጆች አሉ ትልልቅ ፕሮጀክቶች ይዘው ቸርቻቸው ላይ ደግሞ የሚሄዱ በጣም ትልልቅ ሙቭመንቶች የሚያከናውኑ ባልቻቸው ጥቂት የሰመር ቆይታ የብሬክ ቆይታ እና እሱም አፕሪሺየት ይደረጋል ፐርሰናል ታይማቸው ሉዝ ካላስደረጋቸው። ግን አሁን እኛ እየሞገትን ያለ ነው እዛ ፌሎሺፕ በነበረው ስፒድ አሁንም ብሬክ ላይ እንደዛው ቀጥሎ አይደለም ግን አትተውት ነው በቃ እየተውን ብዙ ጊዜ እንደዛ አይነት ነገር በደንብ ስለሚስተዋል ማለት ነው። በቃ አክቲቭ የነበረው ልጅ ያልነበረው ልጅ ልክ በብሬክ ሲመጣ ቸርች ይሄ ከቻለ የሚሄድበት ምናምን እንጂ ኃላፊ ብዙ አይኮንንም። ሁሉ ቸርች ሲቀር አሁን ፌሎ ለምሳሌ ስትቀር ትኮንናለህ። ከአንድ ሳምንት በፊት እንደዛ ቅዳሜ ከ12 ሰዓት እስከ 4 ሰዓት ማታ ማለት ነው ፀሐይ ወጥቷል ብትለኝ ላምን ይችላል። ፌሎ ቀርቷል ስለ ኦልሞስት ፌሎ ነኝ ማለት ነው። ፌሎ ነኝ እኔ ግቢ ውስጥ ምን ይፈጠራል አላውቅም። ማለት እንግዲህ ማታ 12 ሰዓት ነው እስከ 4 ሰዓት ያው እንመለስ እንችላለን። በዛ መሀል ፀሐይ ወጥቷል ብትለኝ ኤቪደንስ የለኝም። የኔ ፀሐይ በህብረት ውስጥ መገኘት ግን አሁን ሰው ለአንተ አሁን ፌሎ መቅረት ማለት በጣም ቢግ ዲል ነው ማለት ነው። ግን አሁን እንደዚህ አሁን ፌሎ መቅረት በጣም ቢግ ዲል የሚሆንበት ልጅ ልክ ብሬክ መጥቶ ቸርች ሲሄድ ቸርች መቅረት ያን ያህል አይደለም ለሱ ነውና እሱን ነው እየሞገት ነው። አንድ ምን መሰለሽ አሁን ፌሎ ላይ ፈልጋሽ ብቻ የምትሄድበት አይደለም የሚጠይቅሻል እንዴ ምን ሆነ ነው የቀረው ምናምን ካፌ ላይ አያመልጥሽም። በቃ የተሰልፎ ትደርሽበታለሽ እና ምን ሆነ ነው ምናምን ይሄም ተማሪ ነው ቢሞግትም ያምርበታል እኮ ፌሎ ለምን አትመጣም ለምንድን ነው የቀረው ምናምን። ስለዚህ እንደውም ቀጣይ ምናምን እንደውም አንድ ልጅ አለኛ ፌሎ ላይ ሰከንድ ይር ባች ላይ ከቀረሽ ሰርድ ይር ላይ ያስገኝሽ እንድትገኝ ያደርግሽ ታካክሳት አለ እዛ ሄደ እና እንድትቀራ በቃ የሚፈቅድልህ ልጅ አይደለም። እና ሰከንድ ይር ባች አልተገኘም እንዴ ነገ ሄዳ ነገ ሐሙስ ኢንተርን ባች አለ እዛ ሄዳ ተካፍለ ትመጣል። በዚህ ልክ የሚከታተልሻል። በተለይ አሁን ቸርች ላይ ሎካል ቸርች በጣም ስሞል ግሩፕ የሆነ ቸርች ከሆነ
አነስ ያለ እንትን ያለበት ከሆነ ትተያያለሽ። ማን እንደቀረ ምን እና ከዛ ፕሮግራም ሲያልቅም ሰላምታው አለ። ሁሉም ሰው ተቃቅፎ የሚወጣባት ቸርች አለች። ሜጋ ቸርች ላይ ግን በቃ ምንም እንደውም አሁን እኔ ቸርች ልንገርሽ ክፍለ ሀገር ማን የት ቦታ እንደሚቀመጥ አውቃለሁ። ጌታን እኮ ነው። አትቀመጥም አንተ ቀድመህ መተህ አበልክ እንዴ ነካ ነው ያደረግታል። ማን የት እንደሚቀመጥ ታውቃለህ። ትልልቅ ቸርች ላይ ግን አትችልም። ና አትምጣ። መጋቢው ራሱ ሊያገኝ የሚችለው ወይ የጌታ ራት እየሰጠ ፊት ለፊት ስትቀበል ፊት ለፊት ሊሆን ይችላል እንጂ በዛ ልክ የሚከታተል ላይኖር ይችላል። ስለዚህ ጓደኛ ምናምን ከሚያስጨንቅ ይልቅ ያው ድካም ነው ከግቢ መጥቶ ምናምን ብሎ ሊረዳሽ ይችላል። እና የፌሎ አንደኛው ጥሩ ነገር ይሄ ነው እንግዲህ። ስለዚህ ግን እሺ ይሄ እንዲሁ እንዳለ የሚያልቅ አይደለም። አሁን በደንብ አሁን ቲጂ ባለችውም ሳይድ ያሉ ልጆች አሉ ግን እንዲያገለግሉ ነው። እኛስ ደግሞ እግዚአብሔር ይረዳል። እውነት ለመናገር በጣም ብዙም ስላሰብ ጥቂት ጊዜን እኮ ይባርካል እግዚአብሔር እኮ። በጣም ሾርት ታይም ነው ምናምን ያልከው ካሰብከው በላይ እዛ ከረምት በሚኖር ቆይታ እግዚአብሔር ባርኮ እዛ ደግሞ ግቢ ስትመለስ ስትል አዳዲስ ቪዥኖች ተቀብለ እኔ ግቢ ውስጥ የነበረኝ አገልግሎትና ከረምት ቤት የነበረኝን እማልጸጸትባቸው ጊዜያቶቼ ናቸው። ከዚህ ሲሄድ ቅድም ምንቱ እንዳለው በቃ የሆነ ነገር ሳይ ቸርቼን እያሰብኩኝ ነው። በቃ ይሄ አዝያት ነው የምዞረው ነው ያደኩባትን ቤተክርስቲያን የሆነ ነገር ሲኖር ልክ እንዲያነሳሽ እንትንም እንደምታደርጊው ማለት ነው። ልክ አስቤ ሰመር ስመጣ አክቲቭሊ ሰራ የነበረው እንደዛ ነው። አክቲቭሊ ሰመሬን ደግሞ አለመባከኑ ስመለስ እንደውም ብዙ ቴስቲሞኒ ይዤ የመጣው እኔ ነኝ። ቸርች ላይ እኮ እንደዚህ ሲባል ተነቃቅታል አንተ ሰመሩን ሙሉ አለ ልታጠቅ ብለህ በቃ መንነህ ምናምን ብትመጣ ገና አሟሙቀ ምናምን ጂም ሄደህ ምናምን ነው ከፌሎ ልጅ ጋር መግባባት ሁሉ ሊያክት ይችላል። ግን እዛም ሪትም ውስጥ ነህ። እዚህም ስትመጣ ፌሎ ላይ ለምትመራቸውም ልጆች ትልቅ ምሳሌ መሆን ትችላለህ በአንድ በኩል እና ከዚህ ሁሉ በርደን ውስጥ ሄደህ ቸርችን ደግሞ አገልግለህ እንደገና ደግሞ ቸርች ፍሬሽ ሆነህ ልትወጣ ስትል ጸልያ እንደሸኘች ነው አገልግለህ ስትወጣ ጸልያ ደግማ ባይብል ባሰጥህም ባርካ እጅ ጭና ጸልያ ነው የምትሸኝና ለምን ሲባል ስትመጣ ጠቅማል። አየህ ነገ ተምሮ ተመርቆ ወጥቶ አስራት በመስጠት ያግዘኛል ሳይሆን እየተማረ ባለበት ጊዜ እንኳን መጥቶ ክፍተት አይቶ ይሞላል። አንዳንድ ልጆች እንደውም እኮ ጀስት የሆነ ቸርች ውስጥ የሌለ ስትራክቸር ሊሆን ይችላል። እዚህ ጋር ለምን አንሰራም? ክፍተት አለ። ወጣቶችን አስተባብረን እንደዚህ ብናደርግ ይህንን እንትን ብናደርግ ስልጠና መስጠት ሊሆን ማስተማር የሚችሉ የሚመሩ እንዴ እዚህ ያላችሁ ልጆች እኮ ከ1000 በላይ ተማሪ ነው ሊድ የምታደርጉት የምትመሩት እንደዛ ነው። ያ ማለት ካላችሁበት ሎካል ቸርች በላይም ጭምር እና እግዚአብሔር ምን ያክል አምኖ ደግሞ እንደሰጠ ማለት ነው። ይሄን ትውልድ ያውም እኩያ ነው እና ፌሎ ያሉትን የምትመራቸው ይሄ እንዴት ነው በጣም በለዘብተኝነት እንኳን አትሆም እኮ ካጠፋ ትገስጻለህ። አስራት አይሰጥማ ቸርች ውስጥ ፌሎ ላይ አሰበስብ ብቆጣው ይሸሻል አትልም። ገባር የሆነ ፕሮጀክት አስበ ቢልዲንግ አስበ ምናምን ነገር ሊከለክለኝ ይችላል ብለህ ቶለሬት አታደርግም። ህብረትን ሊያበላሽ የሚችል ነገር እንኳን ሲኖር ገስጸ ምን ብለን እንደውም ሪል ሊደርሺፕን ስፒሪቹዋል ሊደርሺፕን የምንለማመድበት ቦታ የተማሪዎች ህብረት ፌሎሺፖች ናቸው። ብቻ ብዙ ብሶት አለው በጣም አንድ ጥሩ የመፍትሄ ሀሳብ ግን አንስተሃል። ሆነ ያየሁት ፖይንት አንተ ስታወራ ቸርች አሁን ልክ ወደ ግቢ ስትሸኝህ ጸልያ እንደሸኘች ሁሉ ሰመሩን ስታገለግል አንተ በደንብ ኢንጌጅድ ሆነ ቆይተህ ከነበር ኢቭን ድጋሚ አሁን ደግሞ ግቢ ጠርቶና ልንመለስ ነው ስትልም በቃ አሁን ደግሞ ብቻ ድጋሚ ቻው ብለውክ ምናምን እንደዛ አይነት ነገር ይፈጠራል ብለሃልና ምናልባት ግን እዚህ ጋር ይሄ ነገር እንዲፈጠር ቸርቾች አሁን ምን ማድረግ ይችላሉ? ይሄ ልክ ተማሪ ወደ ግቢ ሊሄድ ሲል የመሸኘት አይነት ስርዓት ብቻ ሳይሆን ልክ ተማሪዎች ከየግቢዎቻቸው ሲመለሱ እነሱን ይሄኛውን አሁን ይሄንን አንኮምፎርታብል የሆነውን ነገራቸውን አንደርስታንድ አድርገው እሱን የማመቻቸት ስራውን አንዳንድ ቸርቾች ላይ ይሰራል። አሁን ሰመር ላይ የካምፓስ እና የኮሌጅ ተማሪዎች አንድ ላይ ሆነው የሚያቀርቧቸው ፕሮግራሞች ለነሱ የሚደረጉ ፕላትፎርሞች ይዘጋጃሉ አንዳንድ ቸርቾች ላይ፣ ግን ሁሉም ቦታ አይመስለኝም። ልክ ሲመጣ ያ ልጅ ጠፋ አደክ ምናምን ጎረመስክ ጠቆር ቀላ ከሚለው ያለፈ እሱኛው እንደውም የእንግድነት ስሜቱን ነው የሚፈጥረው። ሁሉም ሰው ዌልካም ሲልክ ኦኬ እንግዳ ነኝ ነው፣ ግን ከዛ ያለፈ ነገሮችን ማመቻቸት እና ምን አሰብክ አሁን ክረምት ላይ አሁን ልጁ እንዲያስብ ራሱ ያደርገዋል። ምን አሰብክ? ምን ተዘጋጀክ? አሁን ለምሳሌ እኔ ጥሩ አፕሪሼት የማደርገው ነገር የባይብል ስተዲ እንትን አስጠኝዬ ክረምት ስመጣ
ቅዳሜት እንዳትረሺ እንግዲህ ትመጫለሽ ምናምን ሲለኝ አስታውሳለሁኝ። ይሄ እንዴት ነው እኔ እኮ አሁን ላለፉት 8 ወራት ምናምን እኮ አልነበርኩም። ላይክ እሁድ ከሰዓት ከቸርች ስንወጣ ነው ሰላም የተባባልነው። እንግዲህ አሁን ፕሮግራም ባይብል ስተዲ እንዳትቀሪ ምናምን ኦኬ ስቲል ፓርት ኦፍ ኢት ነኝ አለው ማለት ነው ምናምን። ሰላም ብሎኝ እንኳን ደህና መጣሽ ብቻ ብሎኝ አላለፈም። የሆነን ሰንባዲ ቅዳሜ እንዳትቀሪ እንዳለው እኔንም አብሮ እንግዲህ ቅዳሜ በቃ ስቲል አለው ማለት ነው። የእንደዛ ነገር እያደረገ ነውና ቸርቾች አሁን እንደዚህ ምን መስራት ይችላሉ የሚለውን ቢያስቡበት እንደው መልዕክት በዚሁ ጣል አድርገን ማለፍ ይኖርብናል። ልክ ነሽ በጣም አንዳንድ ቸርቾች እኔ አሁን ፌሎ ሊደር እያለሁኝ ደውለው ልጆቻቸውን የሚጠይቁ ሁሉ አሉ። እንዴት ነው ምን ላይ ነው ምናምን በዛ ልክ አመቱን ሙሉ አብረውት የሚጓዙ አሉ። አንዳንዱ ያደለው እየደወለ ቼክ ያደርጋል። አንዳንዱ ደግሞ ይጸልይልሃል። ጀስት ባይደውልም ባይጠይቅም ምናምን ደግሞ ጀስት በቃ ልጆቻችን አሉ በተለያዩ ዩኒቨርሲቲ ያሉ ፈተና ሰዓት ሲሆን የሆነ እንትን ሲሆን ምክንያቱም አንተ ያለበት የትውልድ ከተማ ላይ የሆነ ካምፓስ ካለ ሰማው ቸርቹን ይጠቀሙታል፣ ይመጣሉ፣ ይገለገሉበታል። ስለዚህ ያንን በማሰብ ለእኛም ልጆች እየተባለ ይጸልያል። አንዳንድ ቦታ ግን የት ሂድ መችና መቻትምታ ምንም በቃ የምትታወቅበት ምናምን ቦታ የለም። እንደውም የት ጠፍተህ ነው ምናምን እኔ ጥሩ ላይሆን ይችላል። እኔ ተብዬ ከፍቶኝ ያውቃል እና ጀስት ከግቢ ስትመለስ ከግቢ እኔ አሁን አክቲቭ ነኝ ብዬ ማስብ ልጅ ነኝ እና የት ጠፍተህ ነው ምናምን እኔ ፍሬሽ እጄ ስመለስ ማለት ምን ትለዋለህ? እንግዲህ ትልቅ ሰው ምን እሺ። እና እንዲህ አይነቱም አሉ። ልክ ተሸኝተህ ስትወጣ እንዳለው ስትመለስም ዌልካም ብትባል አስቆመውናል አይደል? ቸርች ላይ እኮ አዳዲስ ሰዎች ከሌላ ቦታ ለመጀመሪያ ጊዜ የመጣችሁ ይባላል። ልጆች ደግሞ በድል መጥተው ማያውቁት ሀገር ሂደው ያላደጉበት ምን ያላሉበት ያው 10 ምናምን ዓመት እዛው ቸርች ነው ያደጉት፣ እዛው ከተማ ነው የቆዩት። አንድ ልጅ ሰሙር ሄዶ እንትን ብሎ አገልግሎ ተምሮ ምናምን ሲመጣ ዌልካም ቢባል ሰማው በቃ ሪኮግናይዝ እንደተደረግ ታስባለህ። ፕሮግራም እንኳን ሲያልቅ የደመሪዎችን ሰላም ብለህ በኋላ ላይ መታችሁ መሪዎችን አገኙ ምናምን ሲባል እኮ ደስ ይላል እኮ እንደገና መቀበል ነውና እሱን ነገር ማጣት ራሱ ይከፋል። አለ ግን እንዴት ነው አሁን እናንተ ጋር ከረንትሊ ችግር አይገስጹም እውነቱን ነገር እንደ ድንገት ሆኖ ያው ከቸርች እንትኖች ጋር ጥሩ እንትን አለኝ እና ከቸርች ልጆችም ለጊዜው አሁን ለምሳሌ እኔ ያደኩበት ቸርች አለ፣ ረጅም ሰፊ ታይም ማለት ነው ያደኩበት ቸርች አለ። እዛ አጥቢያ መሪዎች ይደውላሉ ያሉ እንትኖች ይኖራሉ። ከጊዜ በኋላ ግን አዲስ አበባ በመጣሁበት ጊዜ ጆይን ያደረኩበት ቸርች አለ። ገና ያደገ ያለ ቸርች ነው። ቸርች ነበር። አሁን ከረንትሊ ከዚህ በፊት ኮምቦልቻ መሰረተ ክርስቶስ ቤተክርስቲያን ኮምቦልቻ ያለው እዛ ነበር። አሁን እዚህ ደግሞ አያት ሮቦት መሰረተ ክርስቶስ ቤተክርስቲያን ነኝ እና እቺ 4 ዓመቷ ነው ቸርቿና ጆይን ታሪክ 3 ዓመት ከምናምን ይሆናልና እዚህኛው አሁን ያለውን ጊዜ ቅርብ ጊዜ ሳስ ሞር ኢንከሬጅ ለማድረግ ምን ይደረጋል? ወጣቶች ራሳቸው እንግዲህ ያደርጋሉ። የምንመጣባቸው ጊዜዎች አለ እንደ ድንገት እኔ ያለሁበት ፊልሽ ያለ ሌላ ሰው አለና ይጠይቁናል፣ ይደውሉልናል እና እንጌጅ እንድናደርግ መሪዎች ፓስተር ምናምን ሊጠይቁን ይሞክራል። ገና እያደገም ያለ ቸርች ስለሆነ በደንብ እንጌጁ መቀራረቡ ምናምን ይኖራል። እኔ ግን ምን ይታየኛል ቅድም ቻሌንጅ ስትደራረግ በነበረበት ሁኔታ ላይ ሳያቸው የነበረው ነገር ምንድን ነው? ይሄ ቸርች እንደሚመጡ ሲታወቅ የፌሎሺፕ ልጆች እንደሚመጡ ሲታወቅ ምናልባት ቮለንተሪ ማድረግ ኦፖርቹኒቲዎች ማመቻቸት ቢቻል፣ ለምሳሌ ቮለንተር የሆኑ ነገሮች ማመቻቸት ቢቻል፣ ሆሊስቲክ የሆኑ ነገሮችን ማመቻቸት ቢቻል እና እንዳልኳቸው ባደኩበት አጥቢያ ላይ ሲመጡ የዩኒቨርሲቲ ተማሪዎች ሲመጡ አስቁመው ላስት ቪዲዮ ነበር አስቁመው መጥቷል ልጃችን ምናምን ብለው ለጉባኤ አናውንስ ያደርጋሉ። ይሄ በጣም ትልቅ ፕሪቪሌጅ ነው። ቆይቶ ለመጣ ሰው በጣም ሪስፔክት እንደተደረገ እንደተከበረ ፊል ያደርጋል። ደግሞ እንደዚህ ኢንከሬጅ ይሰማሃል በጣም እና የሆነ ባለቤትነት ሲሰማህ ደግሞ ለማድረግ የምትሄዳቸው ሙቭ የምታደርጋቸው ነገሮች አሉ እና ቮለንተሪ የማድረግ ነገሮች ቢመቻች፣ ለምሳሌ ደወለል ፓስተር ክረምት ልጆች እንድታስተምሩ አካዴሚካል ነገሮች እንድታስተምሩ እንፈልጋለን በዚህ ቀን ገና ግቢ እያለ ማለት የምትመጡበትን ጊዜ ንገሩን።
ያ ሲኖር ባለቤትነት ይሰማሃል ማለት ነው። እና ቮለንተር አካዴሚካል ነገር ሊሆን ይችላል፣ ቸርች ላይ የሚሰሩ ቢልዲንግ ማቴሪያሎች ሊሆኑ ይችላሉ፣ ስፒሪቹዋል ኢንቫይሮንመንቱ ሊሆን ይችላል፣ እንደዚህ ፓናል ዲስከሽን ታይሞች ምናምን ሊኖሩ ይችላሉ። እና ቮለንተር የማድረግ ኦፖርቹኒቲዎች ቢኖሩ እድል በቸርች በሎካል ቸርች ደረጃ እንደዚህ የቮለንተር ነገሮች ቢደረጉ ቪዚቴሽን ቢኖር እንደ ቸርች ቪዚት ቤት ሄደው ቪዚት ቢደረግ መጥቷል ልጃችሁ ምናምን ብለው ፋሚሊም ደስ ይለዋል። ከእንደገና እዛም የመጡ ልጆች ካሉ ደግሞ ትራይ ይደረግላቸዋል። ሁሉም ልጅ ጥሩ ሆኖ ላይመጣ ይችላል። ጥሩ ላይፍ ላይ ሆኖ ላይመጣ ይችላል። የበረታም ልጅ ነው ደከመም ሊኖር ይችላል። ላይፍ ጥያቄም ያለበት ሊኖር ይችላል እና አንዳንዱ ሰው ተሰብሮ ሊመጣ ይችላል እና ሰው ለእነዚህ ቪዚቴሽን በጣም ፍሩትፉል ነው። ሀርት ደጋፊ የሆነ ነገር ነው። ቮለንተሪ የማድረግ ነገር ከዛ የአገልግሎት ኦፖርቹኒቲዎችን መስጠት በቃ ሰው ሪስፖንሲብል ሲሆን የሚተጋ ነው ሰው በባህሪው። በተለይ የግቢ ተማሪ እንዳየሁት ከሆነ ሪስፖንሲብል ስታደርገውና ሳታደርገው ይለያል። የሚለግም ሰው አለ። ሪስፖንሲብል ስትሆን ይሰራል። ማንኛውም እጁ ላይ ነው ያለው። እጁ ላይ ደግሞ እሳቱ እንዲጠፋ የሚፈልግ ሰው አይኖረው። ስለዚህ እንደዚህ አይነት ኦፖርቹኒቲዎች ቢኖሩ እኔ ሞር ኢንካሬጅ የሚያደርገው የቸርች ቪዚቴሽን ኤክስፒሪየንስ ቢኖር ፋሚሊ ብቻ ሳይሆን ልጆቹን ቪዚት ለማድረግ ቢኖር፣ ከዛ ባለፈ ደግሞ ቮለንተሪ ማድረግ ሰዎች ቢፈጠሩ ምናልባት እነዚህ ነገሮች የግቢ ተማሪ በደንብ ያነቃቋል፣ ትራኩን ያመቻቸዋል። ጉብኝት የሚለው ሜቢ እናንተ ጋር ኦኬ እንዴት ነው? ያው የኛ ቸርች እንትን በጣም ትንሽ እየሰፋ ልትል ትችላለች። ምናልባት 500 ምናምን ሊሆን ይችላል ሜምበሩ። ቀላል ላይሆን ይችላል የሚመጣውን ተማሪ እንትን ማለቱ። ግን ምንድነው በወጣቶችና በልጆች አስተምሮ ውስጥ ያሉ አገልግሎት ውስጥ ያሉ ግን ሰዎች አሉ ብዬ አስባለሁ። አንዳንዴ እንዴት ነው ቸርች ውስጥ ኢንቮልቭ ማድረግ በጣም ኢንጌጅ ማድረግ በጣም እንደ ትልቅ ነገር ስለ አሁን ፌሎሺፕ ላይ ባለ ኢነርጂ ልክ በሰራው ልክ ላይሆን ይችላል። አንዳንድ ጊዜ ግን ቸርች መድረክ በሰጠች ኦፖርቹኒቲ በሰጠች ልክ ደግሞ ማገልገሉ በጣም ጥሩ ነው እና እሱን ኦፖርቹኒቲ ማጣቱም ሰምሃው ተማሪውን እንትን ሊለው ይችላል፣ የሚመጣውን ተማሪ ማለት ነው። እና እኔ ምን አስባለሁ አንዳንዴ በጣም እኔ እንደው እድለኛ ነኝ ነው ከዚህ አንፃር የሚደውልልኝ በወጣቶች አገልግሎት ውስጥ እና በልጆች አስተምሮ ውስጥ ያለ 2ኛ ዓመት 3ኛ ዓመት ድረስ እንዴት ነህ ደህና ነው መንፈሳዊ ህይወት እንዴት ነው ምናምን የሚለኝ ነበረ እና በጣም ደስ ይላል። ስመጣም እንዲደብረኝ ነው እንደውም የሚያደርገው ቸርች ካልመጣሁ መች ነው የመጣው ሐሙስ መጥተህ እሑድ አልመጣህም ምናምን ነው የሚለኝ። እንዲህ አለመደወል ቸርች ላይ ያሉ ዩዝ ሊደሮች ምናምን እንዲህ ቡታጀሮስ መጣ እንዴት ነው ማትደውልልኝ ነው የሚለኝ። ስለዚህ እንደውም ከመጣህ እንደምትፈልግ እንድታስብ የሚያደርጉ ሊደሮች አሉ። የቤተክርስቲያን መሪዎች የሚያስተዳድሩት በጣም ብዙ ሜምበር ያላቸው ቁጥር ያላቸው ሜምበሮችን ስለሆነ ሊከብድ ይችላል። ግን በወጣቶች አገልግሎት ውስጥ ኃላፊነት ያላቸው ሰዎች ደግሞ ይሄንን ነገር በደንብ ማስታወሰው እንደውም እኛ ፌሎሺፕ ውስጥ አብረን የምናገለግል አንድ ልጅ አለ። የወላይታ ልጅ ነው። ቸርቹ ላይ የዩኒቨርሲቲ ተማሪዎች የሚል ኮሚቴ ተዋቅሮ ሲመጣ ማለት ግቢም ሲሄድ እሱ ኃላፊነት አለ። ሲመጣ አቅደው ፕላን ዘርግተው ምናምን ነው የሚመጡት። ስለዚህ ቢዚ ነኝ ይላል። ክረምትም ቢዚ ነኝ ይላል። አንዳንድ እቅድ ከሱ ጋር ማቀድ ላትችል ትችላለህ። ምንድነው ቸርች እንደዚህ ይቀበላል። ስትመጣ ስራ እንዳለ እያሰብክ እንድትመጣ የሚያደርግ ኮሚቴ ተዋቅሮ ምናምን ሚሽን ይወጣሉ። የጾምና የጸሎት ጊዜ አለ፣ የመጽሐፍ ቅዱስ ጥናት አለ ምናምን። በጣም የሚገርም ተማሪዎችን የምትይዝበት መንገድ ነው። እንደዚህ አይነት ተሞክሮ ያላችሁ አሉ። ወደ እኔ ቸርችም ስመጣ ደግሞ እንትን ባለሁበት የኳየርም አገልግሎት ዩዝ ፌሎሺፕ ውስጥም ትንሽ ከመጣው በኋላ ደግሞ ኃላፊነት ነው የሚሰጥ። ባይብል ስተዲ መራ ትባላለህ። ኳየር ውስጥ ደግሞ ጸሎት መራ ትባላለህ እና እንደገና እዛ ያሉትን ደግሞ ያለን ኤክስፒሪየንስ ሼር ማድረግ ምናምን
ቸርች ውስጥ አቴንድ ማድረግ፣ ቸርች ውስጥ መጸለይ፣ ቸርች ውስጥ ጨዋታ ሰፊ እንደኛ አይነት እድለኛ ቸርች ከሆንክ የመረብ ኳስ አለ፣ ቴኒስ አለ። ፊልም ላይ ነው ማየው ኳስ ቸርች እግር ኳስ ሜዳ አለ። እንደውም ከኛ ቸርችም አልፈን ግጥሚያ ምናምን ይኖራል። ቸርች ነው የምታሳልፈው። ባይ ዘ ዌይ ቸርች ውስጥ መገኘት በራሱ የግቢ ልጆች ላይ የሚያመጣው ተጽዕኖ አለ። ከግቢ መተህ አንዳንዴ ምናውቃቸዋለሁ አይደል? ከግቢ መተህ በጣም ኮንዲሽን የሚጠብቅ የግቢ ተማሪ ምናውቀው ነው። ቸርች ውስጥ ማሳለፍህ በራሱ ከዩኒቨርሲቲ ተቆይቶ ለካ ቸርችም እንደዚህ መሆን ይቻላል። መምጣት፣ መዋል፣ መጫወት፣ ቸርች ውስጥ ማሳለፍ ይቻላል እና የሚለውን ነገር እንደውም ሰው ማየት ይችላል። ይሄ በራሱ ትንሽ እንኳን ብትሆን ሰምሃው የሚያመጣው ተጽዕኖ አለ ብዬ አስባለሁ። እና እንደዚህ አይነት ፕላትፎርሞችን ማዘጋጀት በጣም አስፈላጊ ነው። ያ ቸርች የፌሉ ልጆች አንዳንዴ ቸርች አሁን ጀስት ይሄ አዘጋጅታ እንድጠብቅ ምናምን ነው በደንብ እንትን እያልን ያለ ነው እና የፌሉ ልጆችም ግን ፑሽ አድርገው በጣም ቸርች ውስጥ የሌለ ነገር አቅደው ማምጣት እንዲችሉ አለ መሪዎች ጋር ሂደው ወይ የወጣት መሪዎች ጋር የቤተክርስቲያን ሽማግሌዎች ጋር ይህንን መስራት አስበናል። እቅዳችን ይሄ ነው። ምናልባት አንዱ ከወልዲያ፣ አንዱ ከባህር ዳር፣ አንዱ ከሰመራ፣ አንዱ ከጅማ ምናምን ሊሆን ይችላል የሚሄዱት። ምናልባት ተደዋውለው ምን ብለው አንድ ጊዜ ቁጭ ብለው አቅደው ይህንን መስራት እንችላለን፣ ምን መስራት እንችላለን፣ ይህንን ምን አይነት ክፍተት አለ፣ ይህንን ምናልባት ቸርች መሪዎች ሊያስቡት ይችላሉ። ምናልባት የወጣቶች ፕሮግራም ላይ ጸሎት የሚመራ የሆነ ቃል የሚሰብክ እነዚህ የተለመዱ ነገሮችን ሊያስቡ ይችላሉ። አንተ ግን ፌሎ ላይ ያገኛቸውን የተማርካቸውን ይህንን ነገር ደግሞ ማድረግ ብንችል የበለጠ ትውልዱን መጥቀም እንችላለን፣ ቤተክርስቲያንን ማገዝ እንችላለን የሚለውን ነገር አቅደው ምናምን ቢሄዱ ቤተክርስቲያን መሪዎችም የወጣት መሪዎችም ለአዲስ ነገር ዝግጁ ነው እንዲጠብቁ አለ። ይሄ ነገር አሰራሩ አይደግፍም ምናምን ስትባል አስበው አንተ ለመስራት ሄደህ ምን ብለህ ቁጭ ብለህ ማለት ነው ይህንን አቅደናል ምናምን ሀሳቡ ጥሩ ነው እንጸልይበታለን ተብለህ ግቢ ስትጠራ ተፈቅዶልሃል ምን ታደርጋለህ? እና ካሁን ይሄ መሪዎች እንዴት ነው አዲስ ነገርን ፍራች ያ ወጣት ነህ ብዙ ነገሮች አስበህ ምናምን ነው የምትመጣው። ምን ውስጥ ገብቶ ይሆን ምናምን የሚለውም የተወሰነ እና እሱ አይነት ነገር ስላለ የተወሰነ ጫና የማድረጉ ነገር ወይንም ነገሩን እስኪ ይብሰል ተከድኖ ይብሰል የሚባል ነገር አለና ወጣቶች እንደ ልጆቻቸው አየህ ብትቆጣው የሚሰማ ነው የሆነ ነገር ነው ይሄ እንዴት ምናምን ቢል በቃ ያደገበት ነው ያሳደጉት መንፈሳዊ ሰዎች ናቸው ያሉት እናቶች ናቸው አባቶች ናቸው የሚመለስ ልብም ያለው ነው ፌሎሺፕ ተምሮ ፌሎሺፕ ላይ አገልግሎ መሄድ ልጅና እንደዛ ማቅደው መሄድ ቢችሉ ልጆች ቤተክርስቲያንም የቤተክርስቲያን መሪዎችም እዚህ ላይ በራችሁን ክፍት እንድታረጉ እንደውም እኛ ይሄንን አስበናል ከሚለው ባለፈ ምን አስባችኋል የሚለው ጥያቄ ቢቀርብላቸው የበለጠ ተማሪዎች መጥቀም ማገልገል ይችላሉና እንደው እቺን አንስተን ብንጨርስ ደስ ይለኛል። የፌሎ ልጆች በምን ኮንትሪቢዩት ማድረግ ይችላሉ? በምን ማገልገል ይችላሉ? ፌሎሺፕ ከረምታቸውን ብዙ አገልግሎት ዘርፍ መጥቀስ ሊሆን ይችላል። አናብራራው መሪዎች ጠይቀው ምን ማለት ነው እንዲሏቸው ማለት ነው። ምን አሉ ወይ እንደ የፌሎሺፓቸውን ቲሞች ምናምን ሜንሽን ብታደርጉ ደስ ይለኛል። እሺ በምን ማገልገል ይችላሉ ለሚል ለምሳሌ እኛ ፌሎሺፕ ውስጥ ያሉትን አንዳንድ እንትኖች ዝም ብዬ ሜንሽን ላድርጋቸው። የጸሎት እንትኖች አሉ። ጸሎት ጓዳ አለ ቸርች ውስጥ እናቶች ጋር የተወደዱ እናቶች ጋር ገብተው ይሰማል እንደውም አሉ። ከዛ ሞር ደግሞ አሁን ያለው ወጣት አብዛኛው ዲጂታል ነገር ላይ በጣም ጥሩ ነው። ቸርች ደግሞ ዲጂታል ነገር አሁን ያስፈልጋታል ማለት በደንብ ያስፈልጋታል። ኤፊሽንት የሆነ ስራዎች ምናምን ሎካል ቸርች ሌቭል ላይ ብዙ አልተለመዱም አሉ የሚባሉ ሜጋ ቸርቾች ምናምን ላይ ነው ዲጂታል ነገሮች ላይ እንዲሰሩ ቢደረግ ያሉ የሶሻል ሚዲያ የትኛውም ሲስተሞች ላይ በደንብ አክቲቭ ነው ማድረግ ቢቻል ዲጂታል ነገሮች ላይ በደንብ አሁን ያሉ ልጆች በጣም ጥሩ ናቸው። እሱ ነገር ላይ መስራት ቢቻል እንደ ይሄኛው አሁን ይቅርታ ዲጂታል የሚባለው ቸርች ላይ ለቲኔጀርስ ስልክ በዚህ ሰዓት ምንድን ነው 24 ሰዓት ኢንተርኔት ላይ ሶሻል ሚዲያ ቲክቶክ ላይ ፌስቡክ ላይ ነው የሚባለው።
ፌሎሺፕ ላይ ያሉ ልጆች ግን አሁን ዲጂታል ላይ የሚለው እንዴት መጠቀም ይችላሉ? እንዴት ለመልካም ነገር መጠቀም ይችላሉ? ትምህርታቸውን አጋዥ እንዲሆን እንዴት ማድረግ ይችላሉ? ወንጌልን እንዴት መስራት ይችላሉ? ቤተክርስቲያንን በዚህ ነገር እንዴት ማገዝ ይችላሉ? የሚለውን ስልጠና ሁሉ መስጠት ይችላሉ ለተማሪዎች። ስለዚህ ዲጂታል ሲባል መሰመር አለበት። 666 ብለን ጠርገን የምናወጣው ሳይሆን በደንብ በቃ እንደውም እያንዳንዱ የቸርች ልጅ ታብ ይዞ በደንብ ሚሽናል እንዲሆን ማድረግ የሚችሉ ናቸው እና እዚህ ላይ አመቱን ሙሉ የሚሰሩ ልጆች አሉ የሚያገለግሉ። እያደማን ነው የምንሄደው። እያንዳንዱ ሰው ታብ ይዞ እሷ ሪሶርሱን ያሳዛል። ቅዱሳኑ እንዳሊቁ ሰው አሜን የሚለው አቤት አቤት። ቅዱሳኑ የሚከታተሉበት ላይ እና ዲጂታል ነገሮች ላይ ሞር አሁን ሳይ በሮመንት አብዛኛው ልጆች አሉና ቸርች አካባቢ ደግሞ ብዙ እዛ ነገር ላይ አይደለም እና የዲጂታል ቲሞችን መስራት ይችላሉ፣ ማቋቋም ይችላሉ። ትምህርቶች ምናምን የተለያዩ አካውንቶች ላይ ቴሌግራም አካውንቶች ላይ እንዲሆኑ ምናምን ቸርችን ሰፖርት ማድረግ ይቻላል። እንደዚህ አይነት አሁን ከዛ ሌሎች አገልግሎቶች አሉ። ለምሳሌ እየተጋገዛችሁ ብዙ ፌሎሺፕ ላይ ይሄ ዘሴም እንትኖች ስለሆኑ በጣም ያሉት አንድ ፊላ እያለ አንድ ደግሞ ምን ትያልክ እዚህ ላይም አሁን ፕሬና ዲጂታል አንስቷል። አንተ ደግሞ ሁለት አንሳ እዚህ ላይም መስራት ይችላል። እንዳይጨርስብህ እንትን እንዴት ነው? እኔ አንዴ ነበረኝ ተሞክሮ ነበረ። የኤዱኬሽን ዲፓርትመንት ኤዱኬሽን ስለ እንትኑ አይደለም ትምህርቱ ምናምን ሳይሆን የትምህርት ዘርፍ አለ እኛ ጋር ራሱ ባይብል ስተዲ ትምህርት የምታዘጋጅበት እዛ ያሉ ትንሽ ከከተማው ብራቅ ስለሚል ስለዚህ የግቢ ተማሪዎች ስብከት የትምህርት ያዘጋጃሉ ማለት ነው። የመጽሐፍ ቅዱስ ጥናት ማቴሪያሎች ያዘጋጃሉ ማለት ነው። አዎ ማጥኛ መጽሐፍ ያዘጋጃል። ኦርጋናይዝድ የሆነ ትምህርት በቲም ምናምን ታዘጋጃለህ። ርዕስ ተሰጥቶ እዛ ውስጥ በደንብ በቃ ጸጋህን በጣም ውስጥ የምታደርግበት ቦታ ነው እና በጣም ነው የምወዳቸው። እዛ ቲም ነህ? እዛ ቲም ነኝ። ለዛ ነው አይቆየው እዛው ላይ ትምህርት እኔ እንዴት መሰለህ የመጀመሪያ ሰሞን ላይ ይመስለኛል የመጀመሪያ ዓመት እያለሁ ይመስለኛል ስለ ሊደርሺፕ ትሬኒንግ ወሰድን ፌሎ ላይ በጣም ነው የተገረምኩት። እዛ ትሬኒንግ ላይ ያገኘሁት ነገር በጣም የሚገርም ነው። ስለ ሰርቫንት ሊደርሺፕ 3 ተከታታይ ሳምንታት አንዳንድ ቀን እየተመረጠ ፋሚሊ ኦርጋናይዝ ተደርጎ ምናምን ትሄዳለህ፣ ስልጠና ይሰጣል። ሰርቫንት ሊደርሺፕ አለ፣ ከዛ ሊደርሺፕ ታይም ማኔጅመንት ኤንድ የሊደርሺፕ ስትረግሉ ትማራለህ። ከዛ ባለራዕይነትና ባለአደራነት የሚባል ነው። ከነዚህ ከተማርካቸው ኮንሰፕቶች ውስጥ ደግሞ መጽሐፍ ቅዱስ ውስጥ መሪ ይሰጥህና ከተማርከው አንጻር መጽሐፍ ቅዱስ ውስጥ ታይና ኢያሱ ምን አይነት ሊደር ነው? እንዴት ነበረ ሊደርሺፕ ታይሙ ላይ የነበረው አቺቭ ያደረገው ስትረግል ያደረገው የሱ ድክመቶች ምንድነው? እንዴት አለፋቸው ነው የሚል ትሰራለህ። እኛ ኢያሱ ነበር የደረሰን ሙሉ መጽሐፈ ኢያሱን ጨርሰን ዶክመንት አዘጋጅተን ምናምን ሁለተኛ ነው የወጣነው። በዚህ አጋጣሚ አስብ የሙሴን በትር ብትይዝ እንዴት ነው በጣም ነው በቃ የተሰራውት። እሱን ነገር ቸርች ላይ ባይሆንም እዛ ያሉ ሃይ ስኩል ፌሎሺፖች ነበሩ። ቀጥታ የተማርኩትን ነገር ኦርጋናይዝ ያደረኩኝና ትሬኒንግ ሰጥቷቸው ምን ለማለት ፈልጌ ነው? ስልጠና መስጠት ይቻላል። ስልጠና መስጠት ተማሪ ማገልገል ይችላል። ማስተማር፣ መስበክ፣ ማሰልጠን፣ የመጽሐፍ ቅዱስ ማቴሪያል ሁሉ ማዘጋጀት ይችላል። ስለዚህ መሪዎች ብዙ ሪሶርስ ነው ያለው፣ ተጠቀሙ። አንድም ጨምሯል። እኔ የተጠቀምኩትን ነው አክቹአሊ፣ ግን ከዛም የዘለለ ማዘጋጀት ይቻላል። ለምሳሌ እንዴት ነው አሁን እኛ ጋር ቴክኒካል የሆኑ ነገሮች ኳየር ላይ ለምሳሌ አሁን በጣም ኳየር ላይ በብዙ መልኩ ኦርጋናይዝድ ሆኖ ተዘጋጅተው ምናምን የሚመጡ ልጆች አሉ። አንዳንዴ አሁን እኛ ጋር ሙሉ ሳውንድ ሲስተም አለ። ስለዚህ ማቀው ሰው አለ ሲሄድ ከቸርች ሲሄድና የነበረው ቴክኒካል ኳየር ላይ የነበረው ቴክኒካል ነገር እና ሲመለስ ያለው ነገር በጣም የሚለይ ማለት ነው። በቀሪት የሚያበላሽ ምናምን ሰው እዛ ኳየር ገብቶ በጣም ሙርድ አድርገውት
ተስተካክሎ ይመጣል። ሶ ከቴክኒካል ፌሎ ሄዶ ነው ኳየር ውስጥም ታሽቶሎጂ አለ ማለት ነው። አዎ ማለት ብዙ ታሽተበደም ብዙ ኳየር ውስጥ የምታገኛቸው ቴክኒካል ነገሮች ይኖራሉ። ሶ እሱ ነገር በደንብ ማካፈል ይቻላል ብዬ አስባለሁ። ልጆችን ማስተማር ይቻላል፣ ቲኔጆችን ማስተማር ይቻላል ብዬ አስባለሁና እነዚህ መጥቀስ እኔ ትዝ ይለኛል ያደኩባቸው ልጅ የሆነ አንድ ዩኒቨርሲቲ ተማሪ መጡ ቮካል መስራት አስተማረ እና ኳየሩን ይዤ ቮካል መስራት አለብን ያየሁት አለ አይደል እና ማስጮ ጀመረ ላላላላላ ዶሬሚ እና ቸርች ሲሪየስሊ ጠርተው መዝሙር ይታል ጸሎት ይታል ምንድነው መጮህ ሁለተኛ ከዚህ ጊዜ ጀምሮ ላላላላ እንደዚህ ብታረግ ብሎ ገሰውኝ በእውነት ነው እንደውም አገልግሎት በውጭ አታገለግልም ውስጥ ለውስጥ ነው አንዳንድ ስራዎች ካሉ ምሰራው ብሎኝ ከመድረክ ሁሉ እንትን ብያለሁ እና ላላላላ መንፈሳዊም ነው እኮ አይደል ወይስ እና እግዚአብሔር የሰጣቸውን አቅም በደንብ በተሻለ ማገልገል እንዲችሉ ከዩኒቨርሲቲ የመጡ ልጆችን ቸርች መሪዎች በደንብ ለኳየር ስልጠና መስጠት ይችላሉ ብዙ ነገሮችን ማድረግ ይችላሉ እና ይሄም መጥቶ የለበትም ቴክኒካል ነገሩ አምልኮ በሚመርጥ ነገር ውብ በሆነ ነገር መቅረብ መቻል አለበት ለእግዚአብሔር የሚቀርብ መስዋዕት ነው ለእግዚአብሔር የሚቀርብ አምልኮ ነው ስለዚህ ጥሩ በሆነ ጆሮ በጣም በማይቆረቁር አንዳንዱ እኮ ጀማ እየሰበከ ነው ይመስልሽ እያመለከ እኮ አይደል አምልኮ ሊድ እያደረገ ሳይሆን ጀማ አዋጅ እያደረገ ይመስል እሱ ሊስተካከል ይገባል ምንም እንኳን ልብ ቢኖራቸው ቅንነት ቢኖራቸው ጸጋው ቢኖራቸው ደግሞ ቴክኒካል በሆነ መንገድ ደግሞ መታገዝ መቻል ይችላሉ እና ይሄን ደግሞ በነፃ ማግኘት ይችላሉ ስለዚህ ኮርስ ዲስካውንት አድርገን ለ3 ወር ስልጠና ምናምን ሳይሆን የፌሎ ልጆች ከዩኒቨርሲቲ የሚመለሱ ልጆች ይህንን ማስተማር ማገልገል ይችላሉ ቲጂ አንድ አገልግሎት ትጨምሪያለሽ አገልግሎት ለውታል ግን ምናልባት እኔ ደግሞ ፐርሰናሊ ተጠቅሜበት የነበረው አገልግሎት ዘርፍ አይደለም አክቹሊ ግን እኔ አሁን ስመለስ ትልቁ ያገኘሁት አንድ ስኪል ለምሳሌ የሊደርሺፕ ስኪል ነበር ከዛ በፊት በፓሽን አገለግላለሁ ቸርች ውስጥ ተሳተፋለሁ ግን ይሄ ሊደር ምናምን ሆኜ ምናምን እንደዛ አይደለም እና ሊደር መሆን ሚቲንጎችን መካፈል ሚቲንጎች ላይ የሚነሱ ሀሳቦች ሊደርሺፕ ውስጥ ሀሳብ እንዴት ነው የሚነሳው ከዛ ሀሳብ ላይ አንድ አይደለ ይሄ የሆነ ሰው ሀሳብ ያነሳል አንተ እዛ ሀሳብ ላይ ትጨቃጨቃለህ ግን ከሰውየው ጋር ፐርሰናል አይደለም ያንን ሁሉ ደግሞ የምታደርገው በቅን ልብ ነው እና ከዛ ደግሞ ስትወጣ ለተቀባበልከው ኃላፊነት እንዴት ነው የምትተጋው ዴድላይን እንዴት ነው የሚከበረው ብቻ የሊደርሺፕ ውስጥ ያሉ ነገሮች እኔም በደንብ አይቼ ነበረ ፍሬሽ እያለውና አንድ ያደረኩት እግዚአብሔር ረድቶኝ ነገር በክረምት ላይ ሲሄድ የተመረጡ አዳዲስ መሪዎች ነበሩ የወጣት መሪዎች እና ከነሱ ጋር ጊዜ እንዳሳልፍ እግዚአብሔር እድል ሰጠኝና ብቻ በቃ ፌሎ ላይ ያገኘሁትን ስለ ሊደርሺፕ የገባኝን ነገር ሁሉ በትክክል ጽፌ ኦርጋናይዝ አድርጌ ምናምን አብረን ጊዜ ያሳልፈን በቃ ሊደርሺፕ ቲም እንዲህ ነው መሆን ያለበት ክርስቲያን ሊደር እንደዚህ ነው መሆን ያለበት ምናምን የገባችኝን ያቺን በጣም በሙሉ ልብ ኤክስፒሪየንስ ሼር እንዳደረግኩ ትዝ ይለኛል እና ደግሞ እነሱም በቅን ልብ አበረታታውኝ ደስ እንዳላቸው እንደተጠቀሙ ነግረውኝ ነበር ሰው እንዲህ ያሉ የኤክስፒሪየንስ ሼሪንግ ታይሞች ያስፈልጋሉ እኔ በተለይ እኔ እንደውም ይሄ የቸርችም ዩዝ ሊደሮችን ብቻ ሊደርሺፕ ላይ ያሉ ሰዎችን ደግሞ ፌሎም ላይ ሊደርሺፕ ውስጥ ያሉ ሰዎችን ቻሌንጅ ማድረግ ብንችል ደስ ይለኛል እነሱ ይሄ አሁን ስቲል ፕላትፎርሙ ያስፈልጋል ነው እነዚህ ሁሉ ነገሮች አየር ላይ እንዳይቀሩ የተዘረጋ የሆነ ሲስተም ያስፈልጋል ቸርች ውስጥ እና ከቸርችም ኢኒሺዬሽን የሚወስድ ሰው ያስፈልጋል ነገርየውን ለማስጀመር ደግሞ ከፌሎሺፕም አትሊስት ሊደርሺፕ ላይ ያሉ ልጆች ስቲል ኤነርጂው አላቸው እና ሄደው ኮሚኒኬት ማድረግ ቢችሉ እና የሆነ ፕላትፎርም ቢፈጠር ከዛ በኋላ ሌላውን ነገር ማስገባት አያስቸግርም እና ኤክስፒሪየንስ ሼር መደራረግ አንደኛው መደረግ የሚችል ነገር ነው በጣም አሪፍ የዛሬው ኤፒሶዳችን በጣም እኛ ራሱ አላረፍንም እኮ በጣም እንትን እያለን ያለ ነው በጣም ፍሩትፉል እንደሆነ አስባለሁኝ የበለጠ ደግሞ ተማሪዎቻችን በተለይ አርባ ምንጭና ሐዋሳ ካምፓስ የበለጠ እንጌጅ የሚያደርጉበት እንደሚሆን አልጠራጠርም ስለዚህ መተው ሪፖርት ያቀርባሉ ለእናንተ እንደዛ እናስባለን የቤተክርስቲያን መሪዎች
ልጆችን እንድትቀበሏቸው የፌሎ ልጆች እግዚአብሔር በውስጣቸው ያስቀመጠው ትልቅ አቅም አለ። ከመማር ባለፈ የተለያዩ አይነት ነገሮችን ከማድረግ ባለፈ ደግሞ ያገኙትን መንፈሳዊ ነገር ለቤተክርስቲያን የበለጠ መስጠት የሚችሉበት ጊዜ ስለሆነ እንደው እንለምናችኋለን በደንብ እንድትጠቀሟቸው። እንዲሁም ደግሞ በትምህርት በተለያዩ አይነት ጫናዎች የማያውቁት አካባቢ ነው የሄዱት። በተለይ የመጀመሪያ ዓመት ተማሪ የሆኑ ልጆች ደግሞ በብዙ መንገድ ተዳክመውም ተጎድተውም የሚመጡ አሉና እነሱን ደግሞ ቀርቦ በመጠየቅ በመጸለይ በማበረታታት ደክመው እንኳን የሚመጡ ካሉ እግዚአብሔር ደግሞ የእንደገና እድል እንዳለው ከረምታቸውን ደግሞ የበለጠ ተነቃቅተው ለፌሎ ደግሞ የሚጠቅም ሆኖ ደግሞ እንዲመጡ እንድታደርጓቸው መንፈሳዊ መሪዎችን፣ የቤተክርስቲያን እናቶች፣ አባቶች፣ ወጣቶችን አደራ ልንላችሁ እንወዳለን። እኛ ፕሮግራማችንን በዚህ ጨረስን። በጉዞ ላይ ያላችሁ የፌሎሺፕ ልጆች በሰላም ወደ የቤታችሁ ግቡ። ቴንኪው እዚህ መታችሁ ቆንጆ ጊዜ ስላሳለፍን እናንተም ከረፍት ጊዜያችሁን ጠርተን የሚጠቅም ነገር ለመስጠት ያሰብነው እና የሰማይ አምላክ እግዚአብሔር አብዝቶ ይባርካችሁ። ማይ ፌሎ ሳምንት በሌላ ልዩ ፕሮግራም ወደ እናንተ ይመጣል። እስከዛው ድረስ ግን እግዚአብሔር አምላክ የሚጣፍጥና የማትጸጸቱበትን ሳምንት ይስጣችሁ። እኛ በዚሁ ጨረስን።